ጥያቄው ግን እዚህ ቲክቶክ ላይ ላሉ ኦርቶዶክሳውያን ጌታን ተቀበል ብለህ ትለዋለህ ወይ ነው ጥያቄው። ወንጌል ትሰብካላችሁ አትሰብኩም? እሱን እንመጣበታለን። ምን ማለት ነው? ዲቤት ሲደረግ ከኦርቶዶክሳውያን ጋር ዲቤት በሚገባበት ሰዓት ዲቤት ወንጌል አይደለም ወይ? ወንጌል ነው እኮ እየተነገረ ያለው። ግን ምንድነው የሚደረገው? የትሪኒቴሪያን አማኞች ናቸው እነዚህ፣ ቀደምት ቤተክርስቲያን ናቸው፣ ክርስቶስን ያውቃሉ፣ በትሪኒቲ የሚያምኑ ናቸው። በተለይ እዚህ ቲክቶክ ላይ ያሉ ኦርቶዶክስና ካቶሊኮች የትኛውን ነው የማያውቁት? እኛ የምናውቀው እነሱ የማያውቁት ነገር ምን አለ? የቤተ ክርስቲያን አባቶች ቢባል ቃሉ ቢባል ምኑ ቢባል በደንብ አብጠርጥረው የሚያውቁ የሚረዱ ናቸው። ልዩነቶች አሉን። አዎ ልዩነታችን ላይ ዲቤት ነው የምናደርገው። ያ ፖለሚክስ ይባላል ነው። ዲቤት እናደርጋለን። ዲቤት በምናደርግበት ሰዓት ዊች ሚንስ ምን ማለት ነው? ማይን ኢዝ ቤረር እኮ እያልን ነው አይደለ? እዛ ልዩነታችን ላይ ዲቤት ስናደርግ እኔ ጋር ያለው ነገር የተሻለ ነው ብለን ነው የምናሳየው። እሱም ዲቤት ሲያደርግ እኔ ጋር ያለው ነው የተሻለ ነው የሚለው። ስለዚህ የተሻለ የሆነው ኮንቨርት ያስደርጋል። ኮንቨርት ነው የሚደረገው። ይህንን በምሳሌ እዛ ቴሌግራም ላይ ለእኛ ልጆች አስቀምጫለሁ። አንድ የአርሴናል ተጫዋች የነበረ ሰው ማንቸስተር ኦፈር ቢያደርግለት፣ ጥሩ የሆነ ነገር ኦፈር ቢያደርግለት ኮንቨርት ያደርጋል። ኮንቨርት አደረገ ነው እንጂ ያ የሚባለው አስቀድሞ ተጫዋች አልነበረም አይባልም። አስቀድሞ ክርስቲያን አልነበረም አይባልም። ልክ እንደዛ ነው እንትን ያስቀመጥኩት ማለት ነው። ኦርቶዶክሶች ክርስቲያን አይደሉም፣ ካቶሊኮች ክርስቲያን አይደሉም የሚለውን ክሌም በጣም ሃይሊ ሪጀክት ነው ማደርገው። ይሄንን ማንም ምንም ቢል ማለት ነው ኦርቶዶክሶች ክርስቲያን አይደሉም፣ ካቶሊኮች ክርስቲያን አይደሉም የሚለውን ክሌም ሪጀክት ነው ማደርገው። ስለዚህ ምንድነው የምናደርገው? ፖለሚክስ እንሰራለን፣ ልዩነታችን ላይ እንወያይበታለን፣ እንነጋገርበታለን፣ ዲቤት እናደርግበታለን። ዲቤት የምናደርገው ምንድነው? እኔ ጋር ያለው የተሻለ ነው ነው። እኔ ጋር ያለው የተሻለ ሆኖ ካየ ኮንቨርት ነው የሚያደርገው። ተጫዋች አልነበረም እንደማይባለው ሁሉ ክርስቲያን ምክንያቱም የቤተ ክርስቲያን ትምህርታችን እንደዛ አይደለማ። የኛ ፕሮቴስታንት ከበር መልስ ፕሮቴስታንት የሆነ ሁሉ ድኗል አንልም። የኛ ቪዚብል እና ኢንቪዚብል ቸርች ነው። which means ኢንቪዚብል ቸርች ማለት ካቶሊክ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ኦርቶዶክስ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ፕሮቴስታንት ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው እንጂ ፕሮቴስታንት ሁሉ ድኗል ብለን አናምንም። እንደዚህ አይነት ትምህርት የለንም። ስለዚህ እኔ እንደዛ ነው ማያቸው። ሜንላይን ክርስቲያን ናቸው። በጣም ሲኒየሪቲ ሊከበር ይገባል። ሲኒየሮች ናቸው ለኛ። እኛ 16ኛው ሴንቸሪ ላይ ነው የመጣ ነው። ሲኒየርን ማክበር አለብን። በፕሮቴስታንት ውስጥ የማየው በጣም ትልቁ ጉድፈት ሲኒየሮቻችንን አናከብርም፣ እርስ በራሳችን ራሱ ማለት ነው። ሲኒየሮች ናቸው፣ ለክርስትናው ቀደምት ናቸው፣ ሊከበሩ ይገባል፣ ክርስቲያኖች ናቸው። ልዩነት አለን፣ አንድ የሚያደርገን ነገር አለ፣ ልዩነት ደግሞ አለን። አንድነታችንን አንድ በሚያደርገን ነገር በማይጎዳ መልኩ ልዩነታችን ላይ ዲቤት እናደርጋለን። ዲቤት ግን የምናደርገው ልክ አዲስ ጌታን እንደሚያውቅ ጌታ እንዲቀበል ሳይሆን እኔ ጋር ያለው እዚህ ልዩነታችን ጋር እኔ ጋር ያለው ቤረር ነው የምንለው፣ የተሻለ ነው ብለን ነው የምናሳየው። የተሻለ ሆኖ ካመነ ወይም የሚያምኑ ሲኖሩ ኮንቨርት ሊያደርጉ ይችላሉ ከኦርቶዶክስ ወደ ፕሮቴስታንት። የኦርቶዶክሱ ደግሞ እሱ ጋር ያለው ነገር የተሻለ ነው። አሁን ለምሳሌ ከኦርቶዶክስ ጋር እኛ ሉትራኖች ዲቤት ብናደርግ በትሪኒቲ ልናደርግ አንችልም። በክርስቶሎጂ የጠለቀ ነገር እንደዚህ የከረረ ነገር ሊደረግበት አይገባም ብዬ ነው የማምነው። በሳክራመንት ላይ አሁን ከኦርቶዶክስ ጋር ምን አይነት ዲቤት ልንገባ እንችላለን እኛ ሉትራኖች? ግን እነሱ አሁን ደግሞ እኛ ጋር የተሻለ አንድ ነገር አለ ብለው ሊያቀርቡ ይችላሉ። ምን ስልጣነ ክህነት፣ አፖስቶሊክ ሰክሴሽን እኛ ጋር አለ ሊለው፣ እዛ ላይ እኛ ጋር የተሻለ አለ ኮንቨርት አድርጉ ብለው ያንን ዲቤት ሊገቡበት ይችላሉ። ገብቷቸዋል? ልዩነታችን ጋር እነሱ ጋር ያለ የተሻለ በሚመስለው ነገር ዲቤት ይገቡበታል። እኛ ጋር ባለው ደግሞ የተሻለ በሚመስለው ነገር ዲቤት እንገባበታለን እንጂ ልክ ጌታን እንደማያውቅ ሰው፣ ክርስቲያን እንዳልሆኑ ሰው፣ ምንም እንደማያውቁ ሰው ጌታን ተቀበሉ ተብሎ ልክ ለሙስሊም እንደሚሰበከው አፖሎጀቲክስ እንደሚሰራው ኦርቶዶክስ ላይ ሊሰራ አይገባም። ከኦርቶዶክስ ጋርና ከካቶሊክ ጋር ያለን ፖለሚክስ ነው መሆን የሚገባው እንጂ አፖሎጀቲክስ አይደለም። አፖሎጀቲክስ ከክርስትና እምነት ውጪ ያሉትን ክርስትናን ዲፌንድ ለማድረግ የሚሰራ ነው። ሙስሊሞች ላይ እንትኖች ላይ ምንድናቸው እነዚህ ቡዲዝም፣ ጁዲዝም ምናምን የተባሉ የተለያዩ ኢቲስቶች ምናምኖች ላይ የሚሰራ ነው። ክርስትናን ዲፌንድ ለማድረግ የሚሰራ ነው እንጂ ወንጌል አይሰበክም የሚል አይደለም ንግግሬም ሐሳቤ። ወንጌል የማትሰብክ ቤተክርስቲያንማ የክርስቶስ ቤተክርስቲያንም አይደለችም፣ ማርኳ ነው። ወንጌል ለሁሉም ነው የሚሰበከው። እዚህ ቲክቶክ ላይ ያሉት አጥሬዋለሁ እኮ አስምሬዋለሁ። የምድሪቱን ብዙም ስለማላቀው እኔ በነበርኩበት ጊዜ ምድሪቱ ላይ እንዳስቀመጥኩት ነው። ወደ ሐረር ድሬዳዋ አካባቢ ፈጫሳ የሚባል አለ፣ ጨሌ የሚባል አለ፣ ጠቋር የሚባል አለ፣ ወሰንጋላ የሚባል አለ። እሱን የሚያመልኩ አሉ፣ እሱን የሚከተሉ አሉ፣ እሱን ለሱ የሚካድሙ አሉ። እነሱ ጌታን አያውቁትም።
እነሱ ስማቸው ኦርቶዶክስ ብቻ ሊሆን ይችላል። ኦርቶዶክስ ቤተክርስቲያን ፈቅዳላቸውም አይደለም፣ እውቅና ሰጥታ አይደለም። እነሱ አያውቁትም ጌታን፣ በአጋንንት ስርዓት ውስጥ ነው ያሉት። ለእነሱ ከዛ ስርዓት ነፃ እንዲወጡ ወንጌል ሊሰበክላቸው ይገባል። ኢየሱስ ያድናል ተብሎ ሊሰበክላቸው ይገባል። እዚህ ጋር ግን ቲክቶክ ላይ አሁን ለአኬ ጌታን ተቀበልለው ነው፣ ለመምህር በረከት ጌታን ተቀበልለው ነው። ይሄ ኢንሰልት ነው። ኢንሰልት ማድረግ ብዬ ነው እንትን ብለው ምንድነው ማደርገው? ልዩነቴን ነው በዲቤት ማሳየው። ልዩነታችን ላይ ዲቤት አድርጋለሁ። ማይን ኢዝ ቤረር የሚለውን አሳያለሁ። እነሱም ዲቤት ሲያደርጉ ማይን ኢዝ የነሱ ቤረር እንደሆነ ያሳዩናል። የትኛው ቤረር እንደሆነ ካመነበት ያ ሰው ኮንቨርት ያደርጋል ማለት ነው። ኮንቨርት ማድረግና ልክ እንደ አዲስ ሙስሊምን ጌታ ተቀበል፣ ጌታን የማያውቁ ሰዎች ጌታን ተቀበል ተብሎ እንደሚሰበከው ጌታን ተቀበል ተብሎ አይባልም ነው እዚህ ቲክቶክ ላይ ያሉት በተለይ በደንብ የሚያውቁትን ዲቤት እያደረጉ ያሉት የአባቶችን ትምህርት መጽሐፍ ቅዱስን በደንብ አብጠርጥረው እያወቁ ያሉትን እዚህ ቲክቶክ ላይ ያሉትን ብዬ አጥብቤ አስቀምጫለሁ እዛ ቦታ ላይ ማለት ነው። ይሄው ነው። የኔንም መልስ። ኦኬ ጥሩ። አሁን ዴቭ መልሷል። በዚህ ዛሬ ለመጨረሻ ጊዜ ነው ዴቭ የምትመልስ። ሌላ ጊዜ ማንሳት መመለስ አይጠበቅብህም። ለመጨረሻ ጊዜ ይሄንን እንትን ሪካርዱ እንትን ፖስት እናደርገዋለን እና እዚህ ላይ ጥያቄ ካለ ከኑ ቀጥል። ኖ የኔ መጀመሪያውን አልተመለሰም። የኔ ጥያቄ ቅድም የጳውሎስ መልእክትን ጠቅሻለሁ። ጳውሎስ ከዚህ ወደዚህ ልዩ ወንጌል እንዳትሄዱ እያለ የሚያስጠነቅቀው ምኑን ነው? ልዩ ወንጌል ከኑ እሱ አሁን ዲቤት ነው። ይሄ ዲቤት ነው። አይ ቆይ ከናን ቆይ ዲቤት ነው። እኔ ጥያቄ ቆይ እንትን ዴቭ እያለ ያለው ከኑ እኩል ካወራን አንደማመጥ። ቆይ አንዴ ዴቭ አስቼ ነው። አስቼ አይ ቲንክ አስቼ ጋር እንትን ቢል ይሻላል። አስቼ የጠየቀው ከምን አንጻር ነው አስቼ የጠየቀው? እሱ አንተ ከነሆን እንትን ገብተህ የሆነ ይሄ ዲቤት የሚመስል ነገር ነው የምታወራው። አስቼ ግን ከምን አንጻር እንደጠየቀው ዴቭን ይጠይቀውና ዴቭ ከምን አንጻር እንደመለሰ ደግሞ አይ ቲንክ አሁን መልሷል። በቂ የሆነው ግን ግልጽ ካልሆነ እንደገና ግልጽ ያደርገዋል። አስቼል እንዴት ነበር የጠየቀው መጀመሪያ? ቆይ ከናንሽ አንዴ ቆይ እኔ ልክ አሁን ከኒ ለምሳሌ ከካቶሊክ መውጣት ለምን አስፈለገ ብሎ ባለው አይነት ይሄን ጠይቄዋለሁ ዴቭን። እንደዛ ከሆነ የማይሰበክ ከሆነ ይሄ ወንጌል ታዲያ እኮ ሉተር የዛን ጊዜ የሰበከው እኮ ለነዛ ለፖፖቹም ጭምር ነው ብያለሁ። አንድ ሁለተኛ እንደገና ደግሞ ለምሳሌ እኛ ሰውዬን አንስቼ ከሰኞ እስከ ዓርብ ሲኦል ይቆይና ቅዳሜና እሑድ ግን ገነት ሆኖ እንደገና ደግሞ ሲኦልን ወደ ሲኦል ይሄዳል የሚሉት እኛ አራት አይናው ሰውዬ ኦርቶዶክስ ናቸው። እዚህ ቲክቶክ ላይም እንደ ምሳሌ ይመጣሉ። ለነሱ ወንጌል አይሰበክም ወይ? ይሄን ነበር ጥያቄ የነበረው ማለት ነው። ሀኒቹ ዴቭ እንደዚህ ነው አይደል ያልኩ? አይ ይሄንን ባለፈው እኔ አሁን አራታይን ምናምን አላቅም። እኔ አሁን ሌሎቹ የምትሉትን በሙሉ አላቅም። እኔ የማውቀው እዚህ ቲክቶክ ላይ ያሉትን እና አኬን እና ጋዲሳን እና መምህር በረከትን ነው የማውቀው። አሁን ሌሎቹ ምናምን ከዛ ምናምን የምትሉት እኔ አላቃቸውም። እኔ ብዙዎቹን አላቅም። ስለ ሌሎቹ መናገር አልችልም። እኔ ንግግሬ እዚህ ቲክቶክ ላይ ያሉት ኦርቶዶክሶች ነው። ምክንያቱም አያቸዋለሁ፣ ያላቸውን የቃል ብስለታ ያለው የአባቶችን ላይ ያላቸው መረዳታ ያለው አያዋለሁ ያላቸውን ነገር ማለት ነው። እና እዚህ ቲክቶክ ላይ ያሉትን ነው እያልኩ አጥብቤ የተናገርኩት። ለምን ምድሪቱ ላይ ረጅም ዓመት ሆነኝ ከወጣው። አሁን ያለውን ነገር አላውቀውም። በፊት ማቀውን ግን ተናግሬ ያለው አንተም አስቼ ሐረር ስለሆንክ በሐረር አካባቢ ድሬዳዋ አካባቢ ይሄ ፈጫሳ፣ ቴቴዱላ፣ ወሰንጋላ፣ ጠቋር ምናምን የሚባል የሚያመልኩና ያንን እንትን ቢሉ ለነሱ ወንጌል ሊሰበክ ይገባል ብያለሁ። ግን አሁን አራታይን ያልከው እኔ ምንም እንደሆነ አልገባኝም። ምንድነው አራታይን አልገባኝም። እኔ አላቅም ሌሎቹን ማለት ነው። ያ እኛ አገልጋይ ናቸው፣ የታወቁ አገልጋይ ናቸው፣ የኦርቶዶክስ ማለት ነው። እኚህ ሰው ማለት ነው። እኚህ ሰው እንግዲህ ለህዝቡን ይሄን ትምህርት የሚያስተምሩት ምንድን ይህን ትምህርት የሚያስተምሩት ቅዳሜና እሑድ ሰንበት ካደረጋችሁ በምድር ላይ ሲኦል እንኳን ብትገቡ ከዛ ማለት በሌላ አቅጣጫ ፍሬያማ ስላልሆኑ በስራ ስላልዳኑ ሲኦል ነው የሚገቡት። ግን ቅዳሜና እሑድ ሰንበት አድርጋችሁ ስለነበረ ይሄ የታወቁ ሰው ናቸው። ዴቪዬ ምሳሌ የሰጠሁኝ ይኸው ታውቃቸዋለች። አንቺው ማለት በየቀኑ ቪዲዮ የሚሰራላቸው ናቸው። የታወቁ ቤተክርስቲያን ሹመት የሰጠቻቸው ናቸው። አራት አይና ተብለው ማለት ምሁር ናቸው እሳቸው የቤተክርስቲያን የሃይማኖት አበው ማብራሪያ አላቸው።
ኮመንታሪ አለ ያ እና እኚህ ሰውዬ እንዴት ነው ወንጌል የማይሰበክላቸው የሚል ነበር የዛለታም ጥያቄ። አንድ ሁለተኛ ከኒ ቅድም እንዳለው ታዲያ እነ ሉተርስ እንትን ያደረጉት ለነሱ አይደለም ወይ? ለጳጳሶቹ ሁሉ ወንጌል አልተሰበክም ወይ? ለምን ወጡ የሚል ጥያቄ ጠይቄ ነበር። እና እንግዲህ ምናልባት አለመግባባትም ሊሆን ይችላል ዴቫ። ስለዚህ እስቲ አሁን ደግሞ የበለጠ ደግሞ አሁን እኔ 3ም 10ም ደቂቃ ወስደህ የበለጠ ሁላችንም እየሰማ አሁን እኔ ደግሞ እንትን እየተሸረከሸረ ነው አሁን ዴቭ ከሚለው ተነስቼ ማለት ነው። ኦኬ እኔ አሁን አኬን ጌታን ተቀበል ብለው እኔ ያቃል ብዬ ነው ማምነው፣ ግን አንዳንድ ነገሮችን እከራከረዋለሁ የሚል ከሆነ እና ነገር ግን ለሌላው ህዝብ ግን እንዴ መሰበክ አለበት የሚል ከሆነ እንግዲህ እኔ እንትኔን እቀይራለሁ። ዴቪ የሐሳቤን ይዛለታን እናንተ የተወያየንበትን ሐሳቤን እቀይራለሁ የበለጠ ደግሞ ግልጽ እንዲሆን እኔ አብሬ መሆን ነው የምፈልገው እኔ እንደምታውቀው ማለት ነውና ሁሌ ከሚነሳ ደግሞ የበለጠ ዛሬ ግልጽ አድርግልን። የከኒንም አብረህ ገላትያ ላይ ለምሳሌ እነዛን ሰዎች ወንጌል እኮ ይሰበክ እንዴ እየተረገመ ነው እያለ እንዴት ነው ፈቀቅ ያላችሁት ብሎ መልሶ ወንጌል ላይ ሰበካቸው እነዛን ሰዎችና ይሄንንስ እንዴት ታየዋለህ? ጳውሎስም ፖለሚክስ ነው እዛ ቦታ ላይ ገላትያ ላይ የሰራው ፖለሚክስ ነው። ስህተት የሆነውን ነገር ነው ሊያርማቸው የተነሳው። ልክ እዛ ለማይታወቅ አምላክ የሚለው ጋር ልክ እንደሰበከው ስብከት አይደለም ለገላትያን ክርስቲያኖች የሰበከው። ለማይታወቅ አምላክ ለሚለው የሰበካቸው ምንም አያውቁም፣ እውቀቱ የላቸውም፣ ስለ ጌታ ስለምን ምንም እውቀቱ የላቸውም። ለነሱ ክርስቶስን በሚገባቸው መልኩ ሰበከላቸው። ልክ ከይቅርታ ጋር ፖለሚክስ ምንድን ነው? ለምሳሌ አሁን ለምሳሌ አንድን ሰው ፖለሚክስ ሲል ምንድን ነው እንትኑ በአማርኛ እስቲ? በአማርኛ ሁለቱም ዕቅበተ እምነት ነው የሚባሉት። አማርኛው አይገልጸውም፣ ቃላት እስካሁን አልተገኘለትም። ግን በእንግሊዝኛው ግን ፖለሚክስ እና አፖሎጀቲክስ የሚባለው ፖለሚክስ ይሄ በክርስትና እምነት ውስጥ ያሉ ለምሳሌ እኛው ላይ እኮ ፖለሚክስ ሰርተናል ከዚህ በፊት ኢየሱስ ዘላለማዊ ልጅነት የለውም በሚሉት ላይ ፖለሚክስ ሰርተናል። ያ ፖለሚክስ ነው የሚባለው። ስህተት ነገር ዶግማቲክ በሆነ ነገር ላይ የሆነ ስህተት ነገር ሲፈጠር ፖለሚክስ ይሰራል፣ በመካከላችን እርማትን ለማድረግ ማለት ነው፣ ለማስተካከል። እምቢ ካለ በዛው በስህተቱ በተለይ ዶግማ ላይ በስህተቱ ከቀጠለ ከዛ በኋላ ኤክስ ኮሚኒኬት እስከማድረግ ድረስ ይደረሳል ማለት ነው። መጀመሪያ ግን ፖለሚክስ ነው የሚሰራው። ልክ አሬዎስ ሲስት እኮ መጀመሪያ እኮ ስብሰባን ያደረጉትና አሌክሳንድሪያ ስብሰባ ያደረጉ ያን ነገር እንዲያስተካክል ነገሩት እንትን አሉት፣ እርምት ለማድረግ ማለት ነው። በእርምት አላደርግም ብሎ ከቀጠለ በኋላ በዛው ከገፋ በኋላ ነው ያወገዙት ማለት ነው። ፖለሚክስ በክርስትና እምነት ውስጥ የወንጌል ክፍል ነው አይደለ ዴባ? ያው ለምሳሌ ያንን አልቀበልም ቢል ያ ሰውዬ ይሞታል አይደል? ልክ ለምሳሌ ወንጌል ሲሰበክ ሰውየው እምቢ ካለ እንደሚሞት ይህም ሰውዬ ይህን ነገር ሲያደርግ ለምሳሌ ገላትያ ላይ ያሉት ባይቀበሉ ያን ጳውሎስ የነገራቸውን አይሞቱም። እሱ ማለት አንድ አይደለም እንዲህ ለማለት ነው። እኔ ፖለሚክስ የሚለው ባለፈውም እኔ አንተን በደንብ ስላልገባኝ ዛሬ ግን የበለጠ እንዲገባኝ ብዬ ነው። አየህ አንተ እንኳን ስትነግረኝ በአማርኛ የለውም አልከኝ። እስቲ ሂድበት፣ በማብራሪያ መልክ ገለጠው። ያ አንድ ሰው ይጠፋል አይድንም የሚባለው ፋንዳመንታል የሆነ ትምህርት ከሌለው፣ ፋንዳመንታል የሆነ የክርስትና ትምህርት እሱ ጋር ከሌለ ማለት ነው። ፋንዳመንታል የሆኑ ትምህርቶች አሉ። ይሄ አሁን በጥቃቅኑ የሆነ ነገር እንደዚህ ስላለው ይችኛዋ ስላለሽ ይጠፋል የሚል እንትን የለኝም። ፋንዳመንታል የሆነ ዶክትሪኖች አሉ፣ የክርስትና ዶክትሪኖች፣ ትሪኒቲ፣ ክሪስቶሎጂ፣ እነዚህ ፋንዳመንታል የሆኑ ትምህርቶች ናቸው በክርስትና ትምህርት ውስጥ ማለት ነው። ቅድምም እንዳልኩት ካልቪን ያስቀመጠው የማርክ ብሎ 3 ማርክ ያስቀመጠው እነዛ ማርኮች የሌላት እነዛን ማርኮች ኤክሰርሳይዝ የማታደርግ ቸርች በቸርች ደረጃ ማለት ነው የክርስቶስ ቤተክርስቲያን አይደለችም፣ እውነተኛ የክርስቶስ ቤተክርስቲያን አይደለችም እንዳለው ማለት ነው። እና ፋንዳመንታል በሆነ ይሄ ዶግማ በሚባለው ነገር አንድ ሰው ከሳተ በትክክል ይጠፋል። በትክክል ዶግማ በተባለው ነገር ማለት ዋና በተባለው ነገር ማለት ነው። ስለዚህ መመዘን ያለብን ከዚህ በፊትም ስናገር መመዘን ያለብን ዶግማ ላይ ነው መነጋገር። ዶግማ ላይ ፕሮቴስታንቱ ስቷል ወይስ አልሳተም? ኦርቶዶክሱ ስቷል ወይስ አልሳተም? ካቶሊኩ ስቷል አልሳተም? ፋንዳመንታል ክርስትናን ክርስትና የሚያደርገው ፋንዳመንታል ዶክትሪን ላይ ማለት ነው። እዛ ላይ ነው። እዛ ላይ ሰው ከሳተ ስቷል።
እዛ ላይ ሰው ሮንግ ልክ እንደ አሪዮስ ማለት ነው። አሪዮስ የተሳሳተ ነገር ውስጥ ገባ። ፋንዳመንታል የሆነ ነው ክሪስቶሎጂ ላይ እንትን በሚልበት ሳተ። ከቤተ ክርስቲያን ኤክስኮሙኒኬት ተደረገ። እነ ዩታኪስ እነ ንስጥሮስ እነዚህ ሁሉ የሚጠቀሱ ናቸው። ፋንዳመንታል የሆነ ነገር ላይ የሳቱ ጉባኤ ሁሉ የተጠራባቸው ማለት ነው። አሁን እኛ ክርስትናን ሚዛን እያደረግን ያለ ነው ወይም ደግሞ ክርስቲያን ነው ክርስቲያን አይደለም የሚለው ሚዛን እያደረግን ያለ ነው። ስዕል አላቸው የላቸውም በሚለው ከሆነ በጣም ያሳዝናል። ለስዕል ይሰግዳሉ አይሰግዱም፣ ወይም ደግሞ የሆነ ምንድነው አይከን አላቸው ወይስ የላቸውም በሚለው ከሆነ እንግዲህ አይከን ያለው ወይም ደግሞ ስዕል ያለው ይጠፋል የሚል ማስረጃ ሊቀርብ ይገባል ማለት ነው። ዴቪዬ ዋናውን እየመታው አይደለም። ቆይ አንድ ነገር ልንገር። ለምሳሌ ልደት አለ። ልደት 5ቱ ሶላዎችን ያጋንንት ነው የሚለው። ለምሳሌ በጸጋ ብቻ ያጋንንት ነው የሚለው፣ በእምነት ብቻ ያጋንንት ነው የሚለው፣ መጽሐፍ ቅዱስ ብቻ ክርስቶስ ብቻ እግዚአብሔር ብቻ ክብር ለእግዚአብሔር ብቻ ያጋንንት ነው ብሎ ዲቤት ገብቷል። አይተዋል። ይሄ ልጅ አሁን በጸጋ አይዳንም የጸጋ ትምህርት ጸጋ ብቻ የሚለው የሉተር የአጋንንት ነው ካለ እንዴት ነው ለዚህ ልጅ ወንጌል ማስብክለት? እሺ ዴቪ አሁን ይቅርታ እንዴ መሀል ልግባ። ይቅርታ ዴቭ እንትና ሆነ ግለሰብ ምናምን ሆነና ቆይ አንዴ አይ ልመልስለት አንቺው ጥሩ መልስ ግለሰብ ምናምን ሆነ እንደ ቸርች ብናወራስ አይሻልም? እንመጣለን። እሱ እኮ እንትን ላይ ለብቻ አድርጌዋለሁ ስላለ ነው አንቺ እንጂኛ እንመጣለን። ለምን ሁሉም አሁን ኦርቶዶክስም ካቶሊክም በዚህ ነገር ስለሚሞግቱን ያው አንድ ሰው ተጠራ እንጂ የሁሉም ሐሳብ ስለሆነ ማለት ነው። በዚህ ላይ የምመልስልህ አስቼ ታዲያ በምን ይሞግተን? ልዩነታችን እኮ አንዱ የፕሮቴስታንት አይከን የሚባሉት እነዚህ መለያዎቻችን 5ቱ ሶላዎች ናቸው። ካቶሊክ ጋር ኦርቶዶክስ ጋር የሌለ ፕሮቴስታንት ጋር ያለ አይከኖች የፕሮቴስታንት አይከኖች መለያችን 5ቱ ሶላዎች ናቸው። ስለዚህ የአጋንንታዊ ነው ብሎ ካለ አይ ቅዱስ ነው እግዚአብሔራዊ ነው መጽሐፍ ቅዱሳዊ ነው የአባቶች ትምህርት ነው ብለን መሞገት ያለብን እኛ ነን። አሁን ዲቤት እኮ የምናደርገው እንደዚህ ነው። 5ቱ ሶላዎች አጋንንታዊ ነው ካለ አይደለም ብዬ ዲቤት ነው መግባት ያለብኝ እንጂ እንደዚህ ስላለ ትክክል አይደለም። ምክንያቱም እሱ አይቀበለውማ። አይከን ቬኔሬሽን እኛ አንቀበልም፣ ዲቤት እንገባበታለን ስለማንቀበለው። ኢንቮኬሽን ኦፍ ሴንት አንቀበለውም፣ ዲቤት እንገባበታለን። ማንቀበለው ላይ ልዩነታችን ላይ ዲቤት እንገባበታለን። ማይንስ ቤረር የሚለውን ነገር በዲቤት ማሳየት አለብን። በመጽሐፍ ቅዱስ ማስረጃ፣ በአባቶች ማስረጃ አስረግጠን በስኮላሮች ማስረጃ ማስረዳት የኛ ኃላፊነት ነው። እሱማ መብቱ ነው ማለትም አለበት እኮ ምክንያቱም ስለማይቀበለው። እኛ አሁን አይከን ቬኔሬሽንን አውግዘን አይደል እንዴ የምንናገረው? ኢንቮኬሽን ኦፍ ሴንትን አውግዘን አይደል እንዴ የምናቀርበው? ልክ እንደዛ እኮ ማለት ነው። 5ቱ ሶላዎች እንደዚህ ስላለ እኔ ትክክል ነው የምለው። ለምን የማይቀበለው ነው እንደዛ ያለው? ስለዚህ ያ ደግሞ ትክክል ነው ብለን እኛ ነን ዲቤት መግባት ያለብን። ትምህርታችንን መሞገት ያለብን እኛ ነን ልዩነታችን ላይ ማለት ነው። እሺ ታዲያ ዴቪዬ ይሄ ወንጌል መስራት አይባልም? እሺ ከንዬ አሁን ልክኛል የዴቪ ከናን ቆይ አስቼ ጨርስ ፕሊዝ። ከናን ምንድነው? ትክክል እኮ ግን አስቼ ጨርስ። ትክክል ያንን ነው ያልኩት ባለፈው። ዲቤት ወንጌል አይደለም ወይ ያለው ማን ነው ብዬ እኮ ያልኩት ያንን ነው። ዲቤት እኮ ወንጌል ነው። አለበለዚያ ዲቤት ወንጌል ካልሆነ ዲቤት ማድረግ አያስፈልግም። ዲቤት ወንጌል ነው። ለምን ዲቤት እኮ ማደርገው በልዩነታችን ላይ ነው እኮ አይደል ዲቤት የምናደርገው። በስላሴ ላይ መቼም ዲቤት አይደረግም። የስላሴ አማኞች መካከል ያ በጣም ውግዝ ነው፣ በጣም አሳፋሪ ነው። ልዩነታችን ላይ ዲቤት እናደርጋለን። ልዩነታችን ላይ እኮ ዲቤት ስናደርግ ወንጌል ነው። ያ ምን እያልን ነው? ማይንስ ቤረር እያልን ነው እኮ። እኔ ጋር ያለው ይሄኛው በዚህ ክፍል ላይ እኔ ጋር ያለው እይታ የተሻለ ነው፣ የፕሮቴስታንቱ እይታ የተሻለ ነው ብዬ ነው እኮ ዲቤት ማደርገው። አሁን በ5ቱ ሶላ ላይ ዲቤት ስገባ ሶላ ስክሪፕቸር ላይ ወይም ሶላ ፊዴ ላይ ዲቤት ስገባ ማይንስ ቤረር እኮ እያልኩ ነው ዲቤት ምገባው። ኦርቶዶክሱ ደግሞ በዚህ ላይ ሪፊዩት ሊያደርግ ሲገባ ኖ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የአባቶች ትምህርት አይደለም፣ አዲስ የመጣ መጤ ነገር ነው ብሎ ነው እኮ ዲቤት የሚያደርገው። ስለዚህ ዲቤቱ ነው የሚለየው። ይሄ በጣም የተሻለ ፕሬዘንት ያደረገ ቫልዩ አለው ማለት ነው። ብዙዎችን ኮንቨርት ለማስደረግ ማለት ነው። የተሻለ ወደ ተባለበት ድለት አንተ ግልጽ ሆነልህ። የዴቪን ግልጽ ነው ጥያቄ አለ
ዘመስ ለመጨረሻ ጊዜ ለምን በጣም እየተነሳ ስለሆነ ግልጽ ሆኖ ማለፍ አለበት ብዬ ነው። በቃ የሚለውን ነው ልንቀበለው የምንፈልገው። በቃ እኔ ወንጌል የምለው ይሄንን ነው። እኔ ለምሳሌ አሳጥሩልኝ ስላለ ልደትን አንስቼለታለሁ። የተወሰኑ ቲክቶክ ላይ ያለውን በቃ ስለተረዳሁት ማለት እና እኔ ልደት የአጋንንት ነው ሲለኝ ኖ ይሄ ነው ትክክለኛው ከአባቶችም የተማርን ይሄን ነው ብዬ እኔ ከልደት ጋር የሚደረገው ውይይት ወንጌል ነው ምለው። ስለዚህ ይሄንን ነው የሚያልኩ ያለው ነው ያለው ዴቭ። በቃ እንዲህ ነው የምንደረግ ኤቢ መታች እኛ ታዲያ ወንጌል የምንለው ይሄን አይደለ ወይ ብሎም ሲጽፋ አይቼዋለሁ። ስለዚህ እኔ ገብቶኛል። አሁን አንቺ ለሁሉ ደግሞ ከኔ ይጠይቅ ሂድ ከኔ ያ አይ ዴቭ የኔ የመጀመሪያ ጥያቄ ነው። አሁንም ደግሞ ጳውሎስ እኮ ያለው ከጸጋው ወድቃችኋል ነው ያለው። ከጸጋው ተለይታችሁ ወድቃችኋል ነው አይደል ያለው ኤፌሶ ምዕራፍ 5 ላይ። አይ ከጸጋው ሰው ስራውን ሲጨምር እምነት ላይ ለኤፌሶን ማን ነው ሲጽፍ እኮ እንዲህ ብሎ የሚናገርን ሰው ገላትያ 5 ማለት ነው። እንዲህ ብሎ የሚናገር ሰው ከጸጋው ተለይቶ ወድቋል። ከእምነቱ በተጨማሪ ስራውን ስለጨመረ እኮ ነው። ማንም እንዳይመካ ከስራ አይደለም እያለ ስራዬም ራሱ ለመዳን ነው ብሎ ከእምነት በተጨማሪ እምነት ፕላስ ብሎ ስራ ለመዳን እያለ ጸጋን ደግሞ እንዴት ሊቀበል ይችላል? ጳውሎስ ጸጋን ያያያዘው ከስራ አይደለም። ጸጋና ስራ ለየቅል ናቸው። አንደኛ ሮሜ ምዕራፍ 11 ቁጥር 7 ላይ በግልጽ የሚያስቀምጠው ያንን ነው። ከጸጋ እስከሆነ ከስራ መሆኑ ቀርቷል። ከጸጋ ከሆነ እንግዲያስ ከስራ መሆኑ ቀርቷል። ከስራ ከሆነ ደግሞ ከጸጋ መሆኑ ቀርቷል ነው ያለው። ጸጋና ወንጌል ደግሞ ወንጌል ራሱ ጸጋ ነው። ጸጋና ወንጌል አይለያዩም። ጸጋና እውነት በክርስቶስ ሆነልን ነው የሚለው። ታዲያ እንዴት ነው ጸጋን ከወንጌል ለይቶ ስራን ደግሞ ከጸጋ አገናኝቶ የሚናገርን ሰው ወንጌል አይደለም የሚናገረው ሊባል ይችላል? እኔ ወንጌል ከወንጌል መነጠሉ ነው የኔ ጥያቄ። ጸጋ ከወንጌል መነጠሉ መጽሐፍ ቅዱስ ጳውሎስ በሮሜ ምዕራፍ 4 ላይ ያስቀመጠውን እምነትን ብቻ አስቀምጦ ነው ከስራ አይደለም ብሎ እያስቀመጠ ያለ ስራ ስለሚያጸድቀው ስለዚህ ሰው እያለ እያወራ ያለ ስራ እያለ ስለሚያጸድቀው ስለዚህ ሰው እያለ እያወራ ጸጋንና ስራን ቀላቅሎ ማስቀመጥ ራሱ ይሄ ልዩ ወንጌል አይደለም ወይ? ልዩ ወንጌል ከሆነ ደግሞ ወደዚህ ወንጌል ማምጣት ራሱ ወንጌል መስበክ አይደለም ወይ ነው? እሺ እኔ አሁን መሀል ገባለሁ ከይቅርታ ጋር ይሄንን ኦርቶዶክሳውያን እንደዛ እንደሚያምኑ እንደዛ ነው። ቆይ አንዴ ይመልሳል። ዴቭ ነው ከዴቭ ጋር ነው የምታወሩት። ቆይ ይሄንን ኦርቶዶክሳውያን እንደሚያምኑ በማስረጃ አንተም እያቀረብክ መሆን አለበት። ካልሆነ ግን እነሱ በሌሉበት አይ ቲንክ እኔ ተገቢ ነው ካለ ዴቭ ይመልስልሃል። ብቻ ነው መዳን ነው የሚሉት እኮ እነሱ አሁን እነሱ በሌሉበት ታዲያ ኦርቶዶክስ በስራ ነው ምንድነው ኢኒሻል ሳልቬሽንን በእምነት ብቻ አይደል የሚያምኑት? ያ አይ አረ እንደዛ ነው የሚያምኑት እኮ ማስረጃ ይሰጡናል። ኢኒሻል ሳልቬሽን አንደኛ የካቶሊክ ነው። በትሬንት ካውንስል የመጣ ነው። ከዛ በፊት ያለውን ካውንስላቸው ላይ ያሳዩናል፣ ማስረጃ ይሰጡናል። ነው አንተ ነው ማስረጃ ማቅረብ ያለብህ እኮ እነሱ ተጠይቃቸው ያ እንደዛ ይሻላል። ምክንያቱም ይሄ በመለስ አይጠብቅበትም። አንሺ ግድ የለሽም እንትኑን ቆይ እንትን በይው ግድ ይመልስ ስጫቸውና ትንሽ ደቂቃ ዴቭ ይመልስ። ይገባኛል፣ የአንቺ ሀሳብ በጣም ገብቶኛል። ልክ ነሽ። ሩምሽን መምራት አለብሽ። በጣም ጥበብ ነው እየተጠቀምሽ ያለሽው ዛሬ። ግን በጥበብ ይመልሳል ዴቭ፣ ችግር የለም። እኔ ዋስዶን ሄደ ዴቭዬ ነገሮች ለመፍታት ስለሆነ አንቺ እሺ፣ የበለጠ ይቅርታና ሰላም ብያለሁ። እኛ ማናምነውን ነገር እያላችሁ ስለኛ ማውራታችሁ ታወራለህ። እሱንም ያልከው አሁን ስለእናንተ እኮ አላወራንም። ስፒሮስዬ ስለኛ ነው እኮ የጠየቀው። በማስረጃ ነው። በነገራችን ላይ እኔ አይደለም ስፒሮስ ያስገባሁት እኔ አይደለም። ግን ማይክ ሚት አድርገህ ጠብቅ። አይ ወርዳለሁ፣ ካልፈለጋችሁ ወርዳለሁ። ግን አለመፈለግ ሳይሆን ከዴቭ ጋር ስለሆነ ትንሽ ሰዓት እናጥፋ እንጂ ስለኛ ግን ነው ስፒሪ እሺ፣ ትንሽ ታገስ። እሺ ኦኬ። በዚህ ጥያቄ ላይ ሀኒቾ ባለችው ነው መስማማ።
ለምን የኦርቶዶክስን ትምህርት ነው አምጥተህ እዚህ ጋር የኦርቶዶክስ ትምህርት ነው ብለህ እንትን ያቀረብከው? ያንን ኦርቶዶክሶች ትምህርታችን ነው አዎ ትክክል ነው ብለው ካሉ እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መመለስ ያለባቸው። እዛ ቦታ ላይ አልገባም። እኔ የተናገርኩት ላይ ነው መናገር የምፈልገው ማለት ነው። አይ ጨምራችኋል፣ በእንትን ላይ ጨምራችኋል፣ ይሄ ትክክል አይደለም ካልክ ዲቤት ነው የምትገባው። እነሱ ደግሞ አንተ እንዳልከው ከሆነ የሚያምኑት በዛ ላይ ዲቤት ነው የሚገባው ማለት ነው። ስለዚህ ያንን ትምህርታቸውን እነሱ ናቸው ማብራራት የሚገባቸው። እኔ ኦርቶዶክስ አይደለሁም፣ እኔ ፕሮቴስታንት ነኝ። የእነሱን ትምህርት ራሳቸው ናቸው ማብራራት የሚገባቸው፣ ምክንያቱም ሚስ ሪፕሬዘንት መደረግ ስለሌለባቸው ማለት ነው። የእኔ ጥያቄ እኮ እሱ አይደለም እንዴ። የእኔ ስፔሲፊካሊ ስለ እንትን ብቻ ሳይሆን ስለ አንድ የእምነት ድርጅት ብቻ ሳይሆን ማንም ሰው ይሁን እምነት ፕላስ ስራ ካለ ለመዳን እምነት ብቻ አያስፈልግም፣ እምነት ብቻ የአጋንንት ነው ካለ ወንጌል ያስፈልገዋል ወይስ አያስፈልገው? ምክንያቱም እምነት ብቻ ነው ጸጋን የሚያሰጠው። ያለ በስራው ከሆነ እንኪያስ ከጸጋ መሆኑ ቀርቷል፣ ከጸጋ ከሆነ እንኪያስ ከስራ መሆኑ ቀርቷል እያለ እርስ በርሳቸው ጸጋና ስራ እርስ በርሳቸው ኤክስክሉሲቭ መሆናቸውን ተናግሮ ጳውሎስ እንደዚህ አይነቱን ሰው ደግሞ የገላትያ ሰዎችን ስራን ስለጨመሩ ከእምነታቸው ላይ ከጸጋ ተለይታችሁ ወድቃችኋል እያላቸው እነዚህን ወደ ጸጋ የሚመለሱትን ሰዎች የሚነገራቸው ነገር ወንጌል አይደለም? ልዩ ወንጌል የተባለውስ ይሄ እናንተ የምታምኑት ነገር ወንጌል አይደለም ማለት አይደለም? ካኑ ወንጌል መስበክ የሚለውን አይ ዶንት ኖ እንዴት እንደተረዳችሁት አላቅም። ወንጌል መስበክ ማለት በቃ አሁን እየተካሄደ ያለው በአብዛኛው በኢትዮጵያ ማይክ ይዞ ወጥቶ ኢየሱስ ያድናል ምናምን በሚለው ሴንስ ነው እየተረዳችሁት ያላችሁት። ዲቤት ራሱ ወንጌል ነው እያልኩ ነው እኮ። ልዩነታችን ላይ ዲቤት ስናደርግ ወንጌል ነው እየተሰራ ያለው። ማይንዝ ቤረር እያልኩ እያሳየው ነው እኮ። ዲቤት ወንጌል ነው። የግዴታ ማይክ ይዤ እናንተ ጌታ ሊመጣ ነው ንስሐ ግቡ እሱ እንደዛ ነው እንደ ይሳል ነው። ዲቤት ራሱ ወንጌል ነው። አሁን እዚህ ጋር እምነት ብቻ ነው አይደለም የምታምነው፣ እነሱ ደግሞ ሌላ ነው የሚያምኑት አልክ አይደለ? በዛ ነገር ላይ ዲቤት መግባት። ዲቤት ስትገባ ማይኒዝ ቤረር እያልክ እያሳየ ነው፣ እነሱም ደግሞ ማይኒዝ ቤረር እያሉ እያሳዩ ነው። ያ ወንጌል ነው። ምክንያቱም ቃሉ ላይ ነው የምትነጋገሩት፣ የአባቶች ትምህርት ላይ ነው፣ ስኮላስቲክ ኤቪደንስ በማቅረብ ነው የምትነጋገሩት። ያ ወንጌል ነው እያልኩ ነው። ዲቤት ራሱ ወንጌል ነው። ወንጌል እየሰበክ ነው ማለት ነው። ስለዚህ ወንጌል ይሰበካል ማለት ነው። ካኑ እኔ ያልኩት ወንጌል አይሰበክም የሚል አልወጣኝም። እኔ እዚህ ቲክቶክ ላይ ደጋግሜ ልናገር እንዴ? ምንድን ነው ይሄ ነገር? እዚህ ቲክቶክ ላይ ያሉትን አሁን ማቃቸውን ማለት ነው ጌታን ተቀበል ብሎ ማለት ብላስፈሚ ነው ነው ያልኩት። ምን ማለት ነው? ጌታን ያውቁታል ነው። ጌታን ያውቁታል፣ ትምህርቱን ያውቁታል፣ ቃሉን ያውቁታል፣ የአባቶችን ትምህርት ያውቃሉ። አይደለም የአባቶችን የእኛን የስኮላሮች የፕሮቴስታንት ስኮላሮችን ትምህርት በደንብ ያውቃሉ። ኮንፌሽኖቻችንን ያውቃሉ፣ ካታኪዝሞቻችንን ያውቃሉ። ፕሮቴስታንቱ ከሚያውቀው በላይ ያውቁናል። እነዚህ ልክ ስለ ጌታ ማወቅ አንድ ነው። እሱን ያንተ እንትን በለው። አሁን የኔን ነው እየተናገርኩ ያለሁት። እያንዳንዱ አሁን እኮ እኔ የምናገረው ነገር የግዴታ ሁላችሁም መቀበል የለባችሁም እኮ እንዴ። አይ በቃ ይሄኛውን አልገዛውም ብላችሁ መተው ትችላላችሁ። እኔ የምረዳው እኔ ማየው ካቶሊክንና ኦርቶዶክስን ማየው በእንደዚህ አይነት አንግል ነው ማያቸው። አይ ያንተ እይታ አልተስማማንም ካላችሁ ፕሮቴስታንቶች የራሳችሁን እኮ ማያዝ ትችላላችሁ። እኔ ለእኔ ጌታን ማወቅና ስለ ጌታ ማወቅ አንድ አይደለም። እሱን ነው በቃ ነጥቤ። አንድ ነገር ብቻ ብዬ ልውረድ። ሀና እኔ እኮ ለምን እንደምትከራከሩ አላቅም። አንደኛችሁን የመጽሐፍ ቅዱስ ማህበርን ኦርቶዶክስን አውጡልን ብላችሁ እረፉና በቃ አይሻልም? ከናን ዳዊትን እንደዚህ ክንትን ከምትሉት የኢትዮጵያ የመጽሐፍ ቅዱስ ማህበር ጋር ሄዱና ኦርቶዶክስ እነዚህ ኦርቶዶክስ ክርስቲያን አይደሉም ይውጡልን። አስፒሮስ ግድ የለም በቃ ይለቅ እዛ ላይ አስፒሮስ ቆይ አንዴ እነሱ ይጨርሱ። በጣም የሚገርም ነው። ኦርቶዶክስን ስፒሮስ የአንተ ገስት ከሆንክ መናገር ስለማያስችል እታች ውረድ አይሻልም? በኋላ ትገባለህ። አያስችልም። ተጨምቀናል። ችግር የለም። ለምን መጭቀም እኔ ራሴ እከፍትልሃለሁ። በደንብ አድርገህ ተጨምቀናለህ። ችግር የለም። ቆይ ስፒሮሴ እኔ እንደሚመስለኝ ከሆነ እንግዲህ አሁን ሁለታችሁም እኮ የምታወሩት አንድ አይነት ይመስለኛል። ዴቭና ከኒ
እዚህ ቋንቋን የታጣለት ማለት ነው። አሁን ምንድነው እኔ እንግሊዘኛውን አላውቀውም። አሁን ዴቭ የምትለኝን ያ ነገር በአማርኛ ይተርጎም ሲባል እንደ ወንጌል እንደማድረስ ነው የሚል ነገር ነው የሰጠኝና ስለዚህ እኔ ተመሳሳይ ከሆነ የቋንቋው ጉዳይ ከሆነ ምንም ሊያጣላን አይገባም። ወንጌል እያደረስን ነው ብሏል ዴቭ ማለት ነው። ከኔ እንዲህ ብናየውስ ምን ትላለህ? ያ አይ እኔ ወንጌል ይሰበክ የሚለው ቃል እኔ ያስማምቶኛል እኮ። ወንጌል ለምን ሰብከው ወንጌል እንሰብካለን። ኦኬ አይ ወንጌል አንሰብካቸውም ጌታን ተቀበሉም አንላቸውም ማለት የጌታ አካል ናቸው እንደማለት ነው። ሰው ለመዳን ፎር ኢኒሻልም በለው እንደዚህ አይነት ክፍፍል የለም መጽሐፍ ቅዱስ። ኢኒሻል እንትን ምናምን የሚባል ነገር የለም። ሰው ይጸድቃል እንጂ ጽድቅ ተከፋፍሎ እንደ ልኳንዳ ቤት እየተቆረጠ የሚሰጥ አይደለም። በኪሎ እየተመዘነ ጽድቅ የሚሰጠው አንዴ ነው። እሱን ከፋፍሎ ምንትን ማለት ማስቀመጡ ራሱ ሌላ ዲቤት ስለሆነ ችግር የለውም። ከፋፍሎ ምንትን ማለት እኔ ግን አንድ ጥያቄ ልጠይቅ ካኑ በግልጽ አቋምህን ማለት ነው። ካቶሊክ እና ኦርቶዶክስ የጌታ ቤተክርስቲያን አይደሉም ብለህ ነው የምታምነው? በዚህ ባላቸው እምነት ባላቸው እንትን ሙሉ ለሙሉ የጌታ ቤተክርስቲያን ናቸው ማለት አልችልም። እኔ አይደለሁም። የጌታ ቤተክርስቲያን ማለት ዘ ቦዲ ኦፍ ክራይስት ነው። ዘ ቦዲ ኦፍ ክራይስት እነሱ ውስጥ ቦዲ ኦፍ ክራይስት ይኖራል። የስ ነገር ግን ካቶሊክ አዘ ካቶሊክ ዘ ቦዲ ኦፍ ክራይስት ናት ከተባለ ወደዛ ነው መመለስ ያለብን። ለምን ከቦዲ ኦፍ ክራይስት እንወጣለን? ስለዚህ በቃ እንደዚህ ከሆነ ዴቪሻ መቼም አትግባቡም። በቃ እንትን ቢቆም ይሻላል። እኔ አንድ ጥያቄ ዴቭን ጠይቄው በእናትሽ የኔን ጥያቄ ነው የጠየቀው። ዴቭ ያውራ ምላስ ላይ ቆም አንዴ ይቀጥልና ከዛ ቀጥላላችሁ። ሰው እኔ አላስቻለኝም ጥያቄ ስለነበር ነው። በጌታ ፈቃደኛ ከሆነ እሺ ያስፈልግ ፈቃደኛ ዴቭ እንዴት ነህ? ሰላም ነህ? አንዴ ልጠይቀው ካኑ ዴቭን ነው ያለው። ከኔ አንተን አይደለም መሰለኝ አይደል? ያ ሲሶ ሰላም ብያለሁ። ካኑ ጋር ግን አልጨረስኩም ነበር። የኔን ጥያቄ ስለጠየቀው የጥያቄ ሳይረሳ አንተን ልጠይቅ ብዬ ነው እኔ ቶሎ የላኩት። እሺ ኦርቶዶክስ እና ካቶሊክ የጌታ ቤተክርስቲያን ናት ብለህ ታምናለህ አንተ? እንዴ በትክክል አምናለሁ። ኦርቶዶክስ ሜንላይን ክርስቲያኒቲ የሚባሉት እነሱ ናቸው እኮ ቀደምቶቹ። ለመስማት ነው። ቴንኪው ዴቭ ቀጥሎ። እሺ ቆይ አንዴ ኤቢዬ ትገባለህ? የሚመች ከሆነ እኔ እወርድልሃለሁ። ቻቱ ላይ ሲጻፍልኝ አይ ሲስ ይወርዳል። የኤቢ ቦታ እኮ ናት። ሌላ ሰው ፕሮሴስ ይውረድ በቃ። ቡቲና ብያለሁ። ሲስ ቡቲና ታውቃለህ? እግዚአብሔር ያክብርህ በእውነት እንዳንተ አይነቱን ያዛልን። 5 ሚኒት 5 ደቂቃ እያላችሁ ነው። 5 ደቂቃ ቁጭ በል ሲሶ ችግር የለም። ካኑን ልጨርስ ጥያቄ አለኝ ግን ያ ቆይ አይ ከጌታ ቤተክርስቲያን ወጥተህ ነው የምትድነው ታዲያ? ቆይ የኔን ጥያቄ መጀመሪያ ልጨርሳ። ኦኬ ጨርስ። ኦኬ ሉተር፣ ካልቪን፣ ዘውንግሊ ካቶሊክን ፕሮቴስት አድርገው ሲወጡ የጌታ ቤተክርስቲያን አይደለችም ያሉበት ቦታ አለ? እነሱ የጌታ ፓፒስት ነው የሚሏቸው እነሱን ሲጀመር ማለት ነው። ፓፒስት እና የጌታ ቤተክርስቲያን የሚለውን እነሱ ሉተር ካልቪንም ያስቀመጠው ኢንስቲትዩሽን ኦፍ ክርስቲያኒቲ ላይ ቤተክርስቲያንን ቪዚብል ኢንቪዚብል አድርጎ ነው እንትን ያላት። ጌታ ራስ የሆነላት የሚላት ኢንቪዚብልን ቸርች ነው እንጂ ቪዚብል የሆነችውን የካቶሊክን ቸርች አይደለም። በዛ ውስጥ ግን የጌታ ቦዲዎች ይኖራሉ ነው ያለው። አሁን ዳይሬክት ኢንስቲትዩሽናሎችን ግን ፓፒስት ነው የሚሏቸው። ቆይ እሱን አይደለም ከኑ ዳይሬክት ጥያቄን መልስልኝ። ሉተር፣ ዘውንግሊ እና ካልቪን ከካቶሊክ ፕሮቴስት አድርገው ሲወጡ ልዩነት ባላቸው ነገር ላይ ዲቤት አደረጉ እንጂ ካቶሊክ የጌታ ቤተክርስቲያን አይደለችም ብለዋል ወይ? ቀጥታ ካልቪን እኮ ስቲል እስከ መጨረሻው ድረስ ዊ አር ኢን ዘ ካቶሊክ ቸርች ነው የሚለው።
እና ታዲያ ዘ ካቶሊክ ቸርች ሲል እኮ የእንትኖችን አይደለም፣ ይሄ በፖፕ ስር ስላለችው ቤተክርስቲያን አይደለም። እነሱንማ ፓፒስት ነው የሚሏቸው። we are in the catholic church ሲሉ ስለ ቦዲ ኦፍ ክራይስት ስለ ስፒሪቹዋል ቦዲ ኦፍ ክራይስት ነው እያወሩ ያሉት። ኦኬ፣ እንደዛ ከሆነ ማርኮቹን ሲያስቀምጥ እነዛ ማርኮች የላትም ወይ? የክርስቶስ ቤተክርስቲያን ትሩ የክርስቶስ ቤተክርስቲያን አንደኛ ጎስፕልን የምትሰብክ፣ ሁለተኛ ራይትሊ ሳክራመንትን አድሚኒስተር የምታደርግ፣ ሶስተኛ ስልጣነ ክህነት ብሎ አስቀምጧል። እነዚህ ነገሮች ሶስቱ የላትም ወይ? ማርክ አስቀምጧል ካልቪን። ኦኬ፣ ስለዚህ ይሄ ስላላት የጌታ ቤተክርስቲያን ናት ነው የምትል? መልስልኝ። እነዚህ የላትም ወይ? ካቶሊክ አላት። ሶ ማርክ ብሎ ያስቀመጠውን የምታሟላ ነች። ቆይ አላት ማለት ግን ራይትሊ አድሚኒስተር ታደርገዋለች ማለት አይደለም። ራይት አድሚኒስትሬሽን እንትን ራሱ አውግስበርግ ኮንፌሽን ምዕራፍ 7 የሚለው ዘ ራይት አድሚኒስትሬሽን ነው የሚለው። ያንን ራይት አድሚኒስተር ታደርገዋለች ወይ? ቃሉን ራይት አድሚኒስተር ታደርገዋለች ወይ? በትክክል ቃሉን ትሰብከዋለች ወይ? ቃሉ እንደሚለው ትሰብከዋለች ወይ? እንደዛ ከተባለማ መጀመሪያውን ለምን ይከራከራል? እንደ ቃሉ እየተሰበከ አይደለም ብሎ ይኸውልህ ካኑ አሁን አላት ሶስቱን ታሟላለች ብለሃል። ኬዝ ክሎዝ በቃ የጌታ ቤተክርስቲያን ማርኮቿ እነዚህ ናቸው ብሎ ካልቪን አስቀምጧል። 3 ማርክ ሉተር አስቀምጧል። ቡሊንገር አስቀምጧል። ቡሊንገር 2 ማርክ አስቀምጧል። እነዚህ ማርኮች ካቶሊክ ታሟላለች ወይስ አታሟላም ነው ኬዙ። ታሟላለች ካልክ ኬዝ ክሎዝ በቃ። ኖ ቃሉን አድሚኒስተር ማድረግ ያስፈልጋል። እነሱን መኖር ሳይሆን መያዝ ብቻ ሳይሆን አለኝ ማለት ብቻ ሳይሆን አድሚኒስተር ማድረግ ያስፈልጋል። ይሄንን እኮ ሞርሞንም አላቸው፣ ሞርሞኖች አላቸው፣ ኦንሊ ጂሰሶች አሏቸው። ግን አድሚኒስተር ሲያደርጉት በትክክል ነው ወይ ነው ጥያቄው። እዛ ላይ ምንድን ነው የምታደርገው? አሁን ልዩነት ያለው ላይ ዲቤት ነው የምታደርገው። ይሄኛው አካሄዳችሁ ወይም እንትኑ ትክክል አይደለም፣ እኛ የምናደርገው ነው ትክክል ብለህ እሱ ላይ ልዩነት ላይ ዲቤት ነው የምታደርገው። ፖለሚክስ ማለት እኮ እዛ ላይ ነው። ሞርሞን የጌታ ቤተክርስቲያን ናት። እኔ ስለ ሞርሞን ምንም የማውቀው ነገር የለኝም። እኔ አሁን ትኩረቴ ሜንላይን ክርስቲያኖቹ ካቶሊክና ኦርቶዶክስ ላይ በስላሴ ያምናሉ እንዴ? የስላሴ አማኝ ናቸው ሲጀመር። የኛ አይነት አስተምሮ አላቸው እነሱ የላቸውም። አሁን አሁን ብለን ይሄ ግን የጠቀሳቸው 3 ማርኮቹ ግን አሏቸው። ማርኮቹ አላቸው። በማርኮቹ ብቻ ቆይ በማርኮቹ የቤተክርስቲያን ስላሴ አማኝ ናቸው። በማርኮቹ ነው እሱ ያንን ነው እያልኩት ያለው። የስላሴ አማኝ አይደለም። ኧረ መስመር ግን እየሳትን ነው። እንትን መስመር አስይዙት ውይይቱን ጋይስ። ያ እንደዛ መስመር በቃ አስይዙት። አይ ቲንክ እኔን እየተሰማኝ እያሰማኝ አይደል? አይ ቲንክ ጥያቄ ሆን ብለህ እንትን ያልክ ነው። ጌታን ጥያቄ ነው ያልተመቸኝም። ያ ለዛ ነው። ሚም ሃኒቾ ነው እኮ የሚመች የግድ እኮ የሚመች መሆን የለበትም ጥያቄ። አይ ጥያቄ ፖለቲካ ዘል ነው እውነት ለመናገር ማለት ነው። ሆን ብለህ የምታደርገው ነገር ነው እየመሰለኛል። ኖ ይሄ ሆን የምጠይቀው ሆን ብዬ ነው። ሆን ብዬ አይደለም። ማንም ሰው ስለዚህ ሆን ብለህ ፖለቲካ እየሰራህ ነው። ኖ ፖለቲካ መስራት አይደለም፣ ይሄ መጠየቅ ነው። እኔ ጥያቄ የሆነብኝን ነገር ነው እየጠየቅኩ ያለሁት። አንቺ ነሽ አሁን ፖለቲካ እየሰራሽ ያለሽ ነው። እኔ ጥያቄ አሁን ጆናታን ያውራና ጆናታን ይቀጥል። ቆይ ዴቪ ረፍ ትንሽ ቆይ ጆ ቀጥል። እሺ በክርስቶስ ይብዛላችሁ ሁላችሁም ሰላም ብያለሁ በመጀመሪያ። በመቀጠል ስለ ቤተክርስቲያን የሉተራን ኤክሌሲዮሎጂ በደንብ ማወቅ ይኖርብናል። ምንድን ብለን ነው ምናምን የሚለውን ነገር በጣም መመልከት አለብን። ባይዘው ሉተር ራሱ ቤተክርስቲያን መውጣት አይፈልጉም እና ሮበርት ኮልቢ ይናገራሉ። ይህንን ሐሳብ በማንሳት ከዛች ስር መውጣት አይፈልጉም ከካቶሊክ ቤተክርስቲያን። ለምን? ያቺ ቤተክርስቲያን የእግዚአብሔር ወይም የጌታ ቤተክርስቲያን እንደሆነች ያምናሉ። የጌታ ቤተክርስቲያን ሲባል ግን እሱን አብራራዋለሁ። ግን ሉተር ራሱ ከዛች ቤተክርስቲያን ለመውጣት አልፈለገም፣ ፈልጎም አያውቅም። እዛው እያለ ሪፎርም ማድረግ ነው ያለውን የተሳሳተ ኦር ደግሞ የተጋረደ አስተምሮ ካለ እሱን የማጽዳት ስራ ነው የሚፈልገው። ነገር ግን በዛን ዘመን ያሉት ያው ስልጣን ላይ ያሉት ኦርዲኔሽኑ በዛ በእንትን ውስጥ ያሉ ባለስልጣናት የቤተክርስቲያን አገልጋዮች እሱን ኤክስኮሙኒኬትድ አደረጉት ማለት ነው።
እና እሱ የወጣበት ምክንያት ኤክስ ኮሚኒኬትድ በመደረጉ ነው እንጂ ቤተክርስቲያኗ ሙሉ በሙሉ ስታለች ኦር ደግሞ የጌታ ቤተክርስቲያን አይደለችም ብሎ አይደለም። ይሄም መለየት አለበት በመጀመሪያ። ሁለተኛ ለምሳሌ አሁን የገላትያን እንትን በደንብ የሚገልጸው ይመስለኛል። ገላትያ ቅድም አንስተው ነበረ። ባይ ዘ ዌይ ይሄ ጎስፕል የሚለው ነገር ቅድም ሐሳብ ሰጣበታለሁ እያልኩ ነበርና ሌላ ወንጌል የሚለው አሁን ለምሳሌ ሁለት አይነት ወንጌል አለ እንደሚታወቀው። ልዩ ወንጌል የሚለው ራሱ በአማርኛው ያው ዝም ብሎ ልዩ ብሎ አስቀመጠው እንጂ በግሪኩ እንደምታውቀው ይሄ አናዘር የሚለው ሁለት አይነት እንትን አለው በግሪኩ ማለት ነው። አሎስ እና ሄትሮስ ተብሎ ማለት ነው። እና ሄትሮን ኢቫንጌሊዮን ሳይሆን እዛ ጋር እየተጠቀሰ ያለው አሎስ ኢቫንጌሊዮን የሚለውን ሐሳብ ነው። ወይም ደግሞ አሎ ብሎ ነው የሚያስቀምጠው ወይም አናዘር። ያ ወንጌል ምን አይነት ነው? ሙሉ በሙሉ የሳተ ኦር ደግሞ ከድሮ በቃ ምንም ነገር ሙሉ በሙሉ ኮምፕሊትሊ ያፈነገጠ ወንጌል እያለ አይደለም። ለምን ምዕራፍ 3 ላይ ሄደት ብለህ ስታነብ ራሱ እናንተ የገላትያ ሰዎች ሆይ ጌታችን ኢየሱስ ክርስቶስ እንደተሳለ ሆኖ በአይኖቻችሁ ላይ ተስሎ ነበር፣ ማናዚምና ድንዛዜ ያደረገባችሁ እያለ ከኔ አንድ እሺ ልጨርስና ማናዚምና ድንዛዜ ያደረገባችሁ እያለ ይከሳቸዋል። እና የሆነ የተሸፈነ ነገር አለ፣ የተጋረደ ነገር አለ። እነሱ የጨመሩት ይሄ የተለየ ጎስፕል የሚባለው ይሄ ነው እንጂ ሙሉ በሙሉ እንትን ያለ መስመሩን ምንድነው የሚባለው ጌታ ኢየሱስ ክርስቶስን በማያምን መልኩ እንትን እያሉ አይደለም፣ እየተናገሩ አይደለም። ክርስቶስን ያምናሉ። የገላትያን ቤተክርስቲያን እኮ እንትኗን ብታነሳ ባክግራውንዷን ብትመለከት እንደዛ አልነበረችም። ምንም የታወቀ ነገር ነው፣ ግን የተጨመረ ሌላ የተሸቀጠ ነገር አለ ነው። ያንን የማጽዳት ስራ ነው የሰራው ሐዋርያው ቅዱስ ጳውሎስ። እና ይሄን ልዩ ወንጌል ብሎ ሲናገር ሄትሮን የሚለውን ሳይሆን አሎን የሚለውን የግሪክ አሎስ የሚለውን የግሪክ ቃል ነው የሚጠቀመው። እሱን እንይዛለን። ካቶሊክ ቤተክርስቲያንም ላይ ብትመጣ የካቶሊክ ቤተክርስቲያን ሙሉ በሙሉ ከጌታ ቤተክርስቲያን ከጌታ አካል በቃ ሙሉ በሙሉ በቃ አፈንግጣ የወጣች አድርገንም እንትን አንልም። የጌታ ቤተክርስቲያን እንደሆነች ያምናሉ። ቅድም እንዳልኩ ሉተር ሪፎርም እናደርግ ሲል ያችን ቤተክርስቲያን ወጥቶ በራሱ መስርቶ አይደለም ቤተክርስቲያን እንትን ያለው። ያችኑ ያለችውን ነባሯን ቤተክርስቲያን መታደስ አለባት። ትክክለኛ ያልሆነ እንደ እግዚአብሔር ቃል ያልሆነ አስተምሮቶና ምንድነው ፕራክቲስዋን መጣል አለባት ብሎ ነው የተነሳው። ስለዚህ ያ የተጋረደውን ክርስቶስ ሴንትሪክ ያልሆነውን ማንኛውንም ማስተምሮና ፕራክቲስ መግለጥ ነው የሱ ስራ እንጂ የተቆረጠች ቤተክርስቲያን ብሎ አስቦም አውርቶም አያውቅም። ፓፒስት ለተባለው ሉተር ፓፒስት ይላል። ኢቭን እሱ ብቻ አይደለም፣ ያው ሪፎርመሮችም ራሱ ፓፒስት የሚልን ሐሳብ ይጠቀማሉ። እሱን ግን ስማል ካርድ አርቲክል ላይ ገብተህ ብትመለከተው ያንን የሚጠቀሙት በዛን ዘመን ለነበረው ብልሹ አሰራር ላይ ያሉ ባለ እንትኖች ምንድነው ባለስልጣናት ነው። የቤተክርስቲያን የሾመቻቸው ለነዛ ባለስልጣናት ነው። እና ያንን ስርዓት ነው እሱ እየተቃወመ ያለው እንጂ ቤተክርስቲያንን እየተቃወመ የትም ቦታ ላይ ሲናገር አትመለከትም። እና ካቶሊክ ቤተክርስቲያን የምትባለው ያችኑ ቤተክርስቲያን ናት። የሆነች ለየት ያለች የማትታወቅ ኦር ደግሞ የሆነ በምንድነው በኮንሴፕት ደረጃ ያለች ብቻ ኤግዚስት የምታደርግ ቤተክርስቲያን አይደለችም ያለችው። ቪዚብል እና ኢንቪዚብል ቸርች የሚባል ነገር አለ። ምንም የኛ ኤክሌሲዮሎጂ እንደውም እኔ ሰሞኑን የዮሐን ጌራርድን መጽሐፍ እያነበብኩ ነበር። በጣም የሚገርም መጽሐፍ ማለት ነው። እያንዳንዱን ነው እየተነተነ የሚያስቀምጠው ዮሐን ጌራርድ። ቪዚብል ኢንቪዚብል ሲባል በአባቶችም አስተምሮ ያስደገፈ ሲናገር እንመለከታለን። አንድ መታወቅ ያለበት ቅድም ዴቭ ሲናገር ነበር፣ ቤተክርስቲያን አሁን በተለይ ደግሞ ይሄ ኢሴንሻል ካራክተሪስቲክ ኦፍ ዘ ትሩዝ ቸርች ብለን የምናስቀምጠው ነገር ወይም ለእውነተኛው የተዋሕዶ ቤተክርስቲያን ካራክተሪስቲኮች ምንድናቸው ብትል እዛው ላይ ኦክስፎርድ ኮንፌሽን ላይ አስቀምጦታል። ኦክስፎርድ ኮንፌሽን ላይ ምንድነው የሚለው 17ኛው አርቲክል ላይ the church is the congregation of the saints የቅዱሳን ስብስብ ናት ቤተክርስቲያን in which the gospel is rightly taught and the sacraments are rightly administered። ሳክራመንቶች rightly administer የሚደረግበትና ጎስፕል rightly preach የሚደረግበት ወይም ታውት የሚደረግበት ቤተክርስቲያን ተብሎ ይጠራል። ይሄ ዴፊኒሽን ኦፍ ቤተክርስቲያን ነው፣ ራሱ ቸርች ነው።
ግን አንድ የምናነሳው ነገር አለ። ኢቨን እሱ ዮሐን ጌራርድም ይሄንን ያስቀምጣል። ትልቁ ያው የኛ ሉተራን እሱ እቺ እውነተኛይቱ ቤተክርስቲያን the fullness of truth የሚባለው ሌላው ትሩዝ የላቸውም እያል አይደለም። ካቶሊክም ኦርቶዶክሶችም ትሩዝ የላቸውም እውነታ የላቸውም እያል አይደለም። ግን the fullness of truth ያለባት ቤተክርስቲያን የሉተራን ቤተክርስቲያን ናት ብለው ይናገራሉ። ከዚህ አንፃር አርቲክል 17 ሲያብራሩ እነሱ ይሄ ፕሪቺንግ ራሱ ጎስፕልን ራሱ ፕሪች ማድረግ አለባት የሚባለው ሳክራመንት ራይሊ አድሚኒስተር ማድረግ አለባት የሚለውን ራሱ ሲያብራሩት ጎስፕል ላይ የሚመጣውን ምን ብሎ ይናገራል? እሱ በያዘው ፒዩሪቲ ባለው በዛ በስታንዳርድ ጠብቆ የሚያስተምር ያቺ the fullness of truth ያላት ቤተክርስቲያን ናት ብሎ ያስቀምጣል። ያንን ክሌም የምናደርገው ለማን ነው? ለሉተራን ቤተክርስቲያን ነው። እና ከዚህ አንፃር ነው የሉተራን ኤክሌሲዮሎጂ። ጆዬ ለአንተ ጥያቄ አለኝ። አንድ ጥያቄ፣ ስንት የጌታ ቤተክርስቲያን ነው ያለው? የጌታ ቤተክርስቲያን ስንት ናት? የጌታ ቤተክርስቲያን ከምን አንፃር ነው? አሁን የጌታ ቤተክርስቲያንን ስንል የምትታየዋ የማትታየዋ ብለን ልንከፍል እንችላለን። ግን አንድ መታወቅ ያለበት ምን አለ? ያው ናይሲኖ ኮንስታንቲኖፕል ክሪድ ላይ እንዳስቀመጡልን አንዲት ቤተክርስቲያን ነው ያለችው። አንዲት ቤተክርስቲያን ማለት ነው። ግን ያቺ አንዲት ቤተክርስቲያን አሁን ለምሳሌ የማነው የቅዱስ ያው እኛ ጋር እንደ ሴንት እንትን ባይልም ሰቨረስ ኦፍ አንቲዮክ ጥሩ አድርጎ ያስቀምጡታል ኤክሌሲዮሎጂን። ምን አይነት ኤክሌሲዮሎጂን የተጠቀመው እሱ? ቤተክርስቲያን ልትታመም ትችላለች፣ ልደክም ትችላለች። አሁን ለምሳሌ ሰቨረስና እንደምናውቀው እሱ ማያፌሳይት ክርስቶሎጂ ነው ያለው። እንደውም በጣም ትልቅ ስኮላር ነው። በዛም ከፊሎሶፊካል አንደርስታንዲንግ አንፃር በጣም ትልቅ ቦታ የሚሰጠው በኦሪየንታል ኦርቶዶክስ ትልቅ አባት ነው በእነሱ። አሁን ያንን ዳያፌሳይቶችን ክርስቶሎጂ ያላቸው ቤተክርስቲያኖች ሲያቀርባቸው በምን ሁኔታ ነው? ያቺ ቤተክርስቲያን ወይም ደግሞ ካልሲዶኒያን ክርስቶሎጂ የምትቀበለው ቤተክርስቲያን የደከመች የታመመች ቤተክርስቲያን ናት ብሎ ነው የሚያስቀምጠው እንጂ ሙሉ ለሙሉ እንትን አይልም። ለዛ ነው እሱ አይ ቲንክ ማን ነበር አንድ ኮንትሮቨርሲ ተነስቶ ነበረ በዚህ በኤክሌሲዮሎጂ ላይ ማለት ነው። ሙሉ በሙሉ እሱ ኤክስክሉድ የሚያደርግ አንድ ሌላ እንትን አለና ያንን አይቀበልም። ልክ እንደዛ አሁን ለምሳሌ ቤተክርስቲያን ስንል አንዲት ቤተክርስቲያን አለች፣ የታመመች ቤተክርስቲያን አለች። ኦር ደግሞ ቅድም እንዳልኩ ክርስቶሴንትሪክ የሆነውን ያንን ፒውር የሆነውን ጎስፕል የጋረደች ቤተክርስቲያን ልትኖር ትችላለች። ጋረደች ማለት ቤተክርስቲያን አይደለችም ማለት አይደለም። ግን ደግሞ ምንድነው ሪፎርሜሽንም ራሱ ያስፈልገው ለዛ ነው። ያቺ ቤተክርስቲያን የተጋረደ ነገር ስላላት ያንን የተጋረደውን ነገር መግለጥ አለባት ነው ዋናው የሪፎርሜሽኑ ዓላማ እሱ ነው እንጂ ሌላ አዲስ የሆነች ቤተክርስቲያንን እንፍጠር ማለት አይደለም። ስለዚህ የጌታ ቤተክርስቲያን አንዲት ናት ካልከኝ እንግዲህ ስንት ሊሆኑ ነው ማለት ነው? የጌታ ቤተክርስቲያን ካቶሊክ 1፣ ኦርቶዶክስ 2፣ ሲሪያን ዘ ቸርች ኦፍ ምናምን በዘ ኢስት 3፣ ኢስተርን ኦርቶዶክስ 4። እነዚህ ሁሉ ተደማምረው ነው አንድ የሆኑት ወይንስ አይ እንትንም ሉትራንም 5? እንግዲህ በዙ ማለት ነው። ቁጥሩን አትሂድ ላስረዳህ። አንደኛ ምንድን ነበር ያልኩ? ትሩዝ አለ ብለናል። ካቶሊክ ቤተክርስቲያንም ጋር ብትሄድ ምንድነው ኦርቶዶክስ ቤተክርስቲያንም ብትሄድ አስሪያን ኦፍ ዘ ቸርች ኢስተርን ቸርች ማለት ነው። እዛም ብትሄድ እውነት አለ። ምክንያቱም የምናውቀው ነገር አለ። ማርክስ ኦፍ ዘ ቸርች ራሱም ያስቀምጥልን ነገር ስላለ ማለት ነው። ወንጌልን ይሰብካሉ። ሳክራመንትም ደግሞ አድሚኒስተር የሚደረግባት ቤተክርስቲያን ናት። ስለዚህ ያንን ነገር ታሟላለች። የጌታ ቤተክርስቲያን ናት። ቸርች ተብላ ልትጠራ ትችላለች። ግን ምንድነው አሁን እያያዝን ያለ ነው? ቅድም እንኳን አስቀምጬልሃለሁ። ቪዚብል እና ኢንቪዚብል ቤተክርስቲያን ቸርች ብለን ብናስቀምጥ አሁን ለምሳሌ ቪዚብል ቸርች ላይ ሉተራንን ነው ክሌም የምናደርገው አንዲቷ ቤተክርስቲያን ብለን በሚታይ ሁኔታ ሉተራን ቤተክርስቲያን ልታነሳ ትችላለህ። ኦር ደግሞ እሺ በደንብ እንትን ልበልልህ፣ እቺ አንዲቷ ቤተክርስቲያን እኛ ጋር አንዷ ቤተክርስቲያን ብለን ስንናገር ምንድነው the fullness of the truth በመኖሩ ነው።
ማለትም ምልአተ እውነት ብለን የምንጠራውን እሱን በመያዟ ነው። ሌሎቹ ጋር ስትመጣ ግን ቤተክርስቲያን ናቸው። አሁንም የምንለያይባቸው ነገሮች ሊኖሩ ይችላሉ ከአስተምሮ ደረጃ። እኔ ነኝ የተቋረጥኩ ወይንስ? አይ ጆ እኔ ጋር መስሎኝ እኮ ነው። እኔ ጋር መስሎኝ ዳታ እቀይራለሁ። ጆ አትሰማ። እኔ ጋር የተቋረጠ መስሎኝ ነበር። ታብታብ አድርጉ እስኪ ወገኖች። ቻርጀር ዘግቶ ነው በቃ። ተው እንጂ ወይስ ጥሩ ላይ ነበር እኮ። በቃ ዴብናና ትንበለው ሙላበት። እኔ ግን ከነ የምጠይቀው ግን ቆይ በኋላ ጠይቃለሁ ደግሞ። የትኛው ናት ቤተክርስቲያን? ሉትራን ናት? አንጌሊካል ናት? ፕሬስቢቴሪያን ናት? ምናምን እየጠይቃለሁ። አንዲት ቤተክርስቲያን ከምን ምን ትላለህ? እኔ ችግር የለብኝም አንድ ይሄን እንደመናገር። እስኪ መልስ። የጌታ ቤተክርስቲያን ኦርቶዶክስም የጌታ ቤተክርስቲያን ናት፣ ካቶሊክም የጌታ ቤተክርስቲያን ናት፣ እንትንም የጌታ ቤተክርስቲያን ናት ተብሎ 4 እና 5 ጠቅሶ አንዲት ናት የጌታ ተብሎ ነው ማለት ቤተክርስቲያን ናት ቢባል እኔ ችግር የለብኝም። ግን የጌታ ሲባል ግን የጌታ ቤተክርስቲያን አንዲት ብቻ ናት፣ 2 እና 3 የላትም። ምክንያቱም አንዲት ቤተክርስቲያን የጌታ ቤተክርስቲያን እነሱ እስኪገቡ ድረስ የትኛው ናት? ሉትራን ናት? አንጌሊካል ናት ወይስ? የጌታ ቤተክርስቲያን ኢንስቲትዩሽን በኢንስቲትዩሽን አይደለም የምትገደበው። አሁን እሱ ነው ትልቁ እንትን። ካን ኢንቪዚብሏ ቤተክርስቲያን በቪዚብሏ አይደለም የምትወከለው። የስ ግን ደግሞ የጌታ እየተባለች ቪዚብሏ የምትጠራ ከሆነ እሷ ብቻ ናት፣ አንዲት ብቻ ናት የጌታ። በቪዚብሏ የጌታ ቤተክርስቲያን አለች እንጂ በቪዚብሎች የጌታ ቤተክርስቲያን አለች ይባላል እንጂ እንትና ናት የጌታ ቤተክርስቲያን ተብሎ ዲሲሲቭ አንሰር ከተሰጠ አንዲት ስለሆነች አንዱን ነው ማለት የምትችለው፣ ወይ ካቶሊክን ነው ማለት የምትችለው፣ ወይ አንዱን ነው ማለት እኮ። ማናት? አንተ መልስልኝ። አንዲቷ ማናት? ያንተው አንዲቷ ማናት? አሁን በካቶሊክ ቤተክርስቲያኖች ለምሳሌ የዳኑ የጌታ ልጆች አሉ ብለህ ታምናለህ አይደል አንተ? በካቶሊክ ቤተክርስቲያን ኦፍ ኮርስ እሱ እንኳን አይደለም። ግን የጌታ ናት የጌታ ቤተክርስቲያን ካቶሊክ ናት ካልክ ግን አዘሆል ካቶሊክ ነው። ካቶሊክ ውስጥ እኮ ነው ያሉት። አሁን እንደምትለው ካቶሊክ ውስጥ ነው ያሉት። አሁን እኮ ካቶሊክ ውስጥ አሉ እንጂ የካቶሊክን አጠቃላይ እምነት ያመኑት ሁሉ ካቶሊኮች ካልክ ካቶሊክ ናት ማለት ነው እውነተኛው ቤተክርስቲያን። ምክንያቱም ካቶሊክ የሚሆኑት እኮ የካቶሊክን እምነት ስላመኑ ነው። አይ አይደለም፣ የግድ የካቶሊክን እምነት ስላመኑ ካቶሊክ ውስጥ ይሆናሉ ማለት አይደለም። እነሱም ራሳቸው ካቶሊክ ውስጥ ሆኖ የካቶሊክን እምነት ማያምን ሊኖር ይችላል ብለዋል። የወንጌልን እምነት የሚያምን ይኖራል። እውነተኛውን በወንጌል የተገለጠውን አንድ ጊዜ ለቅዱሳን የተሰጠውን እምነት እኮ ካቶሊክ የምታስተምረው ሆኖ እሱ እኮ ነው ፖይንቱ። ካቶሊክ ውስጥ መሆንና ካቶሊክ ውስጥ ሁሉ ማመን ይለያያል። እሺ አንዴ ካቶሊክ ውስጥ ሙሉ የእውነት ጉድለት ወይም ደግሞ የእውነት ሙላት የላትም፣ ወር ደግሞ ያንን ሙላት ሊኖራት ይገባል። ለዛ ነው የምንከራከረው የምንሰብከው ብለን የምናምንበትም ትልቁ ሪዝን እኮ እሱ ነው አይደል? ግን እኮ የጌታ ቤተ ያ ማለት ምንም እውነት የላትም ማለት አይደለም ማለት ነው ኮንሰፕቱ። በዛ እውነት ግን አይድኑም ብለን አናምንም ሰዎች። ዘ ቦዲ ኦፍ ክራይስት ናት ተብሏል እኮ። ዘ ቦዲ ኦፍ ክራይስት ናት ተብሏል። ዘ ቦዲ ኦፍ ክራይስት ማለት ባላት እውነት እኮ ነው የቦዲ ኦፍ ክራይስት የምትባለው። እዛ ውስጥ ዘ ቦዲ ኦፍ ክራይስት የሆኑ እዛ ውስጥ አሉ ማለትና ካቶሊክ ራሷ ዘ ቦዲ ኦፍ ክራይስት ናት ማለት የተለያየ ነገር ኖ እኮ አሁንም እኮ ያልኩህ እኮ በደንብ አዳምጠኛል። ካቶሊክ ባላት እውነት አሁን የእውነት ሙላት የላትም ብለን ብናምን እንኳን ያ እውነት ግን አላት ወይም ደግሞ የላትም ብለን አናምን። ያ እውነት ደግሞ ሰዎችን የማያድን ወይም ደግሞ እንዳይድኑ የማያደርግ አይደለም፣ የሚያድንም እውነት ነው። ያንን እውነት የሚያምኑ ሆነ ሰዎች ካቶሊክ የምታስተምረው ሆነው ሊድኑ ይችላሉ ነው ኮንሰፕቱ። ያ የጌታ ቤተክርስቲያን ያደርጋታል ነው። ለምሳሌ ካቶሊክ ከምታምነው ውስጥ እምነት ፕላስ ስራ ነው። ስራ የሌለው እምነት ብቻውን ያድናል አይሉም። እነሱም ራሳቸው ቴዎሎጂያኖቻቸው የገባኝ ካናን ነገር የሆነ አስተምሮቱ ላይ እነሱ በሌሉበት ማንሳት አትችልም።
ዝም ብለን እንደ ቴዎሎጂያኖቻቸው አጠቃላይ ያንን ነው ማውራት ነው የሚሉት። ያለ ነው እኮ እንደዛ አትችልማ። እነሱ አውጥቼ ማሳየት የምር እችላለሁ። አይሆንም። በምንድን ነው ቴዎሎጂያኖቻቸው ያሉት አንተ አይደለም እኮ እሱን በሙግት ነው የምታሳየው። እነሱ እንደዛ አንልም ሊሉ ስለሚችሉ አንቺ እሱን በሙግት ነው የምታሳየው። ስለዚህ አውጥቼ ማሳየት እችላለሁ። አቤት ቀላል እኮ ነው እኮ ይኸውልህ፣ ኤርሚዬ ቀላል እኮ ነው እንዴ። ቆይ እኔ ግን እንትና ከዴቭ ጋር ቢጨርሱ ደስ ይለኛል። ዴቭ አጥፍቶኛል። በምንድን ነው እኔ የተጣሉት? ትኩረቴ ዴቭ ላይ ነው። እሺ ጆ ከገባ ዴቪዬ እስቲ ከአብራችሁ ከናን ጋር አውሩ። ለምሳሌ የአባቶች የዛን ጊዜ ደህንነት ላይ የተከራከሩበት በእንግዲህ ፍርድ ቤት ውስጥ ቀርበው ሁለቱም ተከራክረዋል ድነትን በተመለከተ እና እነዛ ምን ነበር ድነት ያሉት? ዴቫ እነ ሉተር ምን ነበር ያሉት? ምን ነበር ጠባቸው? ደህንነትን በተመለከተ ሁለቱን ያጣላቸው። ያ በተጨማሪ ደግሞ ለምን ሉተር ይቅርታ ብሎ ለምን አይመለስም ወደ ጌታ ቤተክርስቲያን? ሲወገዝ ሰው ማድረግ ያለበት ይቅርታ ብሎ መመለስ ነው ወደ ጌታ ቤተክርስቲያን። እኔ ሉተርም በሆነ የጌታ ቤተክርስቲያን ጨርስ። ይቅርታ አሁን ጆናታን አስቆመ ነው እንትን ስላል ጆን ይቀጥል ነው እሱ ይጨርስ። ይሰማል ጆናታን? ተበልሻለሁ። ኔትወርክ ያስወጡት ነው። ሉተር ይቅርታ ብሎ ይመለስ ላልከው መጀመሪያውን መቼ እሱ ልውጣ አላለም እኮ ሲጀመር ብያለሁ። ከኑ አስተውለህ ከሆነ ስናገር ልውጣ ብሎ አልተናገረም። እሱ ጥያቄ እሱ አይደለም ሲያስወጡት ይቅርታ ብለህ ብትመለስ አናስገባም እኮ አላሉትም። ይቅርታ ብሎ ለምን አይመለስም? ይቅርታ ጥፍቻለሁ። ምኑን ነው ይቅርታ የሚለው? እምነት እኮ ይዟል አይደል? እንደሱ ለያዘው እምነት ነው እኮ ሪፎርሜሽን ያስፈልጋል የተባለው። ለምንድን ነው ይቅርታ የሚለው? ሪፎርሜሽን ያስፈልጋል ብሎ መነሳቱ ራሱ አንዱ እንትን ነው። ምንም ግልጽ የሆነ ነገር ነው እኮ ከኑ ለቆመለት እውነት አልመለስም ነው አለ አይደል? እንደ ወርምስ ኦፍ ዴት ኦፍ ወርምስ ላይ የተናገረው ለምንድን ነው የጌታ ቤተክርስቲያን ማለት የጌታ ቤተክርስቲያን ወጥቶ እንዴት ይቅርታ ብሎ አይመለስም? ቅድም እኮ አስቀምጬልህ ነበረ the fullness of truth ያላት። አዎ አንዲት ቤተክርስቲያን the fullness of truth ያላት አንድ ቤተክርስቲያን አለች። ግን ካቶሊክ ቤተክርስቲያን የዛኔ የጌታ ቤተክርስቲያን አንተ አሁን እኮ ያደበላለከው ምንድነው? የጌታ ቤተክርስቲያን ሲባል ምንድነው? ምን እየተወራ ነው ያለው የሚለውን ነገር መለየት አለብህ። እውነት የላትም ወይ የጌታ ቤተክርስቲያን? አዎ አንድ ቤተክርስቲያን አለች። ሚውት አድርገው አንዴ ከኑ ሶሪ። የጌታ ቤተክርስቲያን አዎ የጌታ ቤተክርስቲያን ናት። ያቺ ካቶሊክ ቤተክርስቲያን የጌታ ቤተክርስቲያን ናት። አዎ ለዛም ነው የጌታ ቤተክርስቲያን ባትሆንማ ጥሏት ነበር የሚወጣው እሱ። ለምን ኤክስ ኮሚኒኬት እስከሚደረግ ድረስ ይጠብቃል? ምንም መጠበቅ አያስፈልገውም እዛ እንትን ማለት። ግን ምንድነው እሱ ያደረገው? እዛው ሆኖ ያችን የጌታ ቤተክርስቲያን ማደስ ነው። የጌታ ቤተክርስቲያን ባትሆንማ ምን አለፋው እሱ ራሱ ጥሎ አይወጣም እንዴ? በሰላም መውጣት ይችላል እኮ መወገዝ ምናምን ኢቭን ምንድነው ምንድነው የሚባለው በተገኘበት እንዲገደል እንኳን ተደርጎ አልነበር እንዴ? የመከሰስ እንኳን እንትን እኮ ተነስቶባቸዋል። እያንዳንዱ ላይ እሱን የሆነ ሰው አታክ ቢያደርግ ማንም ሰው መግደል ይችላል የሚልን ሐሳብ አስቀምጠውበት ነበረ። ግን ያን ሁሉ መከራ ማየት አይጠበቅበትም ነበረ። ተቃውሞ መውጣትም የለበትም ነበረ። በቃ ማለት ምን ማለት ነው? የጌታ ቤተክርስቲያን ባትሆን ኖሮ ያችን ላድሳት ብሎ ባልተናገረ ነበር። ልክ እንደንተና ማነው ሞርሞን አሁን ለምሳሌ ጆሴፍ ስሚዝ ያደረገውን ታውቃለህ። ቤተክርስቲያን ይቺ አሁን ያለችው ቤተክርስቲያን የተዛባች ናት፣ የጌታ ቤተክርስቲያን አይደለችም ብሎ ነው የተነሳው እሱ ራሱ። አሁን ለምሳሌ ከዛ ሞርሞን የሚባለው መልአክ ገለጠለት ኢየሱስ ክርስቶስ ራሱ። ኢቭን ኢየሱስ ክርስቶስ ብቻ ሳይሆን እነ ዮሐንስ፣ ሐዋርያው ቅዱስ ዮሐንስ፣ ያዕቆብና ጴጥሮስ ተገልጠውለት ነው ያንን ሬቨሌሽን የሚሰጡት ከሞርሞን በተጨማሪ ማለት ነው። እና የጌታ ቤተክርስቲያን አይደለችም ብሎ የራሱን መሰረተ ማለት ነው። የራሱን ሞርሞን የምትባል ቤተክርስቲያን መሰረተ። የሉተር ዓላማ ግን እንደዚህ አይደለም። አዲስን የሆነ ኢንስቲትዩሽን መዘርጋት አይደለም። በዛች በቪዚብል በሆነችው ቤተክርስቲያን አድሶ እውነተኛው ወደ ጋስፕል እንድትመለስ ወደ ቀደመው ትራዲሽን እንድትመለስ ማድረግ ነው የሉተር ሐሳብ እንጂ አዲስን ነገር መዘርጋት አይደለም። የጌታ ቤተክርስቲያን መሆኗን ስለሚያምን ማለት ነው።
እሺ እኔ ጥያቄም እኔ እንጃ እንዴት ግልጽ አይደለም መሰለኝ። እኔ እያልኩት ያለሁት አይ ዶንት ኖ እንዴት እንትን እንደምል የጌታ ቤተክርስቲያን ከሆነ ከአንድ ናት ከተባለ አንደኛ ሁለት ሶስት ኢንስቲትዩሽኖችን የጌታ ቤተክርስቲያን ብሎ ጠርቶ አይ ካቶሊክ የጌታ ቤተክርስቲያን ናት ከተባለ ካቶሊክ ብቻ ናት የጌታ ቤተክርስቲያን፣ ኦርቶዶክስ ናት የጌታ ቤተክርስቲያን ከተባለ ኦርቶዶክስ ብቻ ናት። ምክንያቱም አንድ ብቻ ናት። እነሱ ቤተክርስቲያናቸው ኢንስቲትዩሽናል ነው። አይ አራቱም አምስቱም የጌታ ቤተክርስቲያን ናቸው ከተባለ ደግሞ አንድ የተለያየ እምነት ይዘው አንዱ ሌላ እምነት ይዘው አንዴ ለቅዱሳን የተሰጠውን እምነት አንድ ጊዜ ለቅዱሳን የተሰጠውን ሃይማኖት የያዘ የትኛው ነው ታዲያ? ወደዛም መመለስ ነው፣ ወደ አንዱ መመለስ ነው እንጂ የምን መውጣት ነው? እኔ እንጃ። ጥያቄ የወጣው ለምንድን ነው አልኩህ። እሺ አንዴ አንተው እዚሁ ጥያቄ በጥያቄ በመለሱ ይሻላል። የወጣው ለምንድን ነው ስላስወጡት ነው እነሱ ራሳቸው እንጂ እሱ ዓላማው እዛው ሆኖ ማደስ ነው አልከኝ። በቃ የማደሱ ዓላማ ደግሞ ምንድን ነው? እሺ ንገረኝ ደግሞ። ወደ እውነት መመለስ አይደል? ወደ እውነት መመለስ ከሆነ ውሸት አለ ማለት ነው፣ ስህተት አለ ማለት ነው። ወደ ምን መመለስ? የወጣውን የገባውን ስህተት እንትን በማለት በማጥራት ወደ እውነት መመለስ አይደል ነው ወይንስ ሌላ ዓላማ ነበረው? የሱ ዓላማ የሪፎርሜሽኑ ዓላማ ባክ ቱ ዘ ኦሪጂን ነው። ቅድምም ስልህ ነበረ። ያን ሲል ግን ሙሉ በሙሉ ይሄ ትራዲሽን የላትም የተሳሳተ ነው ሙሉ ለሙሉ ወርቃለች ብሎ እየተናገረ በፍጹም አይደለም። አንድም ቦታ እንደዛ ብሎ አልተናገርም። ሉተር ስህተት የላትም ብሎ ነው የሚያምነው። የእውነት እንዴት አድርጌ ልንገርህ? ክርስቶሴንትሪክ ለምሳሌ ስለ ሳክራመንት ላይ አንድ ያነሳው ነገር አለ አስተምሮ ላይ። አሁን ለምሳሌ ተውና ሌላውን ምንድነው ሶላዎቹ ላይ ፌዝ አለው ነው የሚለው ላይ ለምሳሌ ብንነሳ ሙሉ በሙሉ ካቶሊክ ቤተክርስቲያን ፌዝ አለውንን ዲናይ ታደርጋለች ከኑ ካውንስል ኦፍ ትሬንት ላይ ምንድን ነበር የተባለው? እነሱ ስፔሲፊካሊ ለኢኒሻል ሳልቬሽን ብቻ ነው እንትን የሚሉት። ኢኒሻል ሳልቬሽን የሚሉት ደግሞ ሰው ወደ ክርስትና ሲገባ በእምነት ብቻ ነው፣ ከዛ በኋላ ግን ጽድቁን የሚቀበለው በእምነት ብቻ ነው አይሉ። ምክንያቱም ጽድቁን በፕሮሰስ ነው የሚቀበለው። እሱ ራሱ በሚሰራው ስራ እግዚአብሔርን እንትናቸው ራሱ የነሱ ምን የሚባለው ነው ግሬስ በሁለት ከፍለው ነው እንትን የሚሉት ረሳውት ኮንቪኒየንት ግሬስ ሰምቲንግ ላይክ ዛት የሚሉት አለ። የአጋዥ ጸጋ ወደ ጽድቅ የሚያመጣ ማለት ነው። እነሱ ያንን ጽድቅ ሰው ራሱ ኢንፊውዝ ይደረጋል እንጂ ኢምፒዩት ይደረጋል አይሉም። ኢንፊውዝ ይደረጋል ማለት ወደዚህ ወደ ጽድቁ ቀስ በቀስ ወደ እያደገ ይሄዳል። በዚህ በአጋዥ ጸጋ እግዚአብሔር የሚሰጠው አጋዥ ጸጋ ነው። ያንን አጋዥ ጸጋ ለመቀበል አዎ ያለ ስራ ነው ይላሉ። ከዛ በኋላ ግን ወደ ጽድቁ ለመምጣት ግን ለማደግ ግን በራሱ ስራ ነው። ሰውየው ነው እየሰራ ያንን እንትን የሚያለው በማን በዚህ በአጋዡ ጸጋ አማካኝነት ማለት ነው። እሺ አይ ባይዘው ያጋዡ ይሄ ግራሺያ ኢንፊውዥን የሚባለውን ነገር ራሱ ባይዘው ሉተራኖችም ምናምንበት እንትን አለ አውዳል እንደየ አውዱ ነው የምንረዳው። ምን ጋር ነው የምንጠቀመው የሚለው ይለያል እንጂ ሙሉ ለሙሉ እንትን አንሉም። እኛ ጋር እና እነሱ ጋር ትልቁ ልዩነት ብዬ የማምነው እኛ በእኛና በእነሱ መካከል ያለው ልዩነት ይሄ ዲስቲንክሽኑ ነው። በጀስቲፊኬሽን ሳንክቲፊኬሽን ብለን የምንለያቸው ዲስቲንክሽን ላይ ልዩነት አለ። ለዛ ነው አሁን ለምሳሌ ጆይንት ዲክላሬሽን ብትመለከት የሚያስማማ ነገር ስላለ ነው በሆነ ስምምነት አድርገው ካቶሊክና ሉተራን አንድ የሚያደርጋቸውን ነገር ላይ በስምምነት የገቡት። እኔ አሁን እሱ ላይ እንድትመልስልኝ አልነበረም። ለምሳሌ ካውንስል ኦፍ ትሬንት ሙሉ ለሙሉ የሶላ ፊዴን ኮንደምን አላደረገው፣ ሚስ ዩዚንግ ነው። አሁን ለምሳሌ እንትና እና አኪንና አይተህ ከሆነ ያው የካቶሊክ እንትን ነው አፖሎጀቲክስ ነው እና አኪን ሲናገሩ ምን ይላሉ?
ይሄ ካውንስል ኦፍ ትሬንት ራሱ ኢቭን እሱ ብቻ ሳይሆን ይሄ ጆን ቤኔዲክት ደርሶርድ በፎርሙላ ኦፍ ፌዝ አሎን ላይ ምንም አይነት ጥያቄ የለንም፣ ግን አጠቃቀሙ ላይ ይላሉ። አጠቃቀሙ ላይ ግን ጥንቃቄ ማድረግ አለብን። ፕሮቴስታንቶች በሚሉት መንገድ አይደለም ካቶሊካውያን እኛ የምንጠቀመው ብለው ነው የሚያምኑት። ስለዚህ ሶላ ፊዴ የሚለውን ነገር እነሱም ይይዛሉ፣ ምንም ጥያቄ የለውም። እምነት ብቻ የሚለውን ነገር ግን አጠቃቀሙ ላይ በተሳሳተ ሁኔታ ተረድተውታል፣ በተሳሳተ ሁኔታ ይዘውታል ብለው ነው የሚያምኑት እነሱ። ምክንያቱም ቶሚስቲክም ጀስቲፊኬሽን ብትመለከተው በአንደኛ ቲሞቲ ላይና አይ ቲንክ አንደኛ ጢሞቴዎስ ላይ ምናምን የሰራበትን እንትና ቶሚስቲክ ጀስቲፊኬሽን ራሱ ብትመለከተው ሶላ ፊዴን ታገኛለህ። ግን የሱ ሶላ ፊዴ ምንድነው? ይሄ በፍቅር ላይ የተመሰረተ አድርጎ የሚያስቀምጠው ነገር አለ። ማነው ቶማስ አኳናይስ ራሱ ማለት ነው። እና የቶሚስቲክም ጀስቲፊኬሽን ለየት የሚያደርገው በዛ ነገር ላይ ነው እንጂ ፌዝ አሎን የሚለውን ነገር ላይ ጥያቄ እነሱም የሚቀበሉት ነገር አለ። ጽድቅ ላይ አተኮረ፣ ጀስቲፊኬሽን ላይ አተኮረ። መልስልኝ። ጀስቲፊኬሽን ኢንፊውዥን ነው ወይንስ ኢምፒቴሽን ነው? በእነሱ ኢንፊውዝድ ይላሉ። ኢንፊውዝድ እኛም እኮ እንላለን አልኩ። ግን የምንጠቀምበት ቦታ ጀስቲፊኬሽንን ወይንስ አይደለም። ጀስቲፊኬሽን ሳይሆን ይሄ እግዚአብሔር የሚሰጠን ግሬስ አለ። ሶሪ ጆ ላቋርጠህ ነው። ከናን አይ ዶንት ኖ ለምን እንደሆነ አላውቅም። ሮስ እንትን እያደረገው ነው እና ወደ ውይይት እሱን እኛ ካቶሊክ ማንሆነው ማንቀበለው ትምህርት አለ። ከኦርቶዶክስ ማንሆነው ማንቀበለው ትምህርት አለ። ግልጹን ልንገር ከናን ለምን ታዲያ ኦርቶዶክስ ማልሆነው እኔ? ለምን ጆናታን ኦርቶዶክስ አይሆንም? ለምን ካቶሊክ አይሆንም? አንተ እያልክ ያለው አንድ ነን በቃ ምንም ልዩነት የለንም እንዳለ አስመስለህ ነው እየጠየቅ ያለው። እና ይሄን ጥያቄ ካለ እነሱ ጋር ትገባና ካቶሊካውያን ጋር ትገባና ጥያቄ ጠይቅ። ከዛ ከነሱ መልስ ታገኛለህ። አሁን ግን ቅድም እኔ ግን የፈለኩት የነበረውን ነገር እንዲጠራ ነበር የፈለኩት። እንመለስና ወደዛው ወደ ርዕሱ እንመለስና ቅድም እኔ ሶላ ፊዴና ራሱ ያመጣውልህ ለምንድን ነው? እነሱም ጋር እውነት አለ ነው፣ እኛም ጋር የሚያመሳሰለን። እነ ሉተር ራሱ ያንን ነገር ሲናገር ሙሉ በሙሉ ተቃውሞ አይደለም፣ እነሱም ጋር እውነት እንዳለ ስለሚያምን ነው። ስለዚህ የጌታ ቤተክርስቲያን ስትባል እኮ ሙሉ በሙሉ ምልአተ እውነት ያለባት ብቻ አድርገህ መውሰድ እንትን ላትል ትችላለህ። በእኛ ኤክሌሲዮሎጂ አሁን በእኛ ፐርስፔክቲቭ ነው እየነገርኩ ያለሁት፣ በካቶሊካውያን ኦር ደግሞ በኦርቶዶክሳውያን አይደለም። በእኛ በሉተራን ኤክሌሲዮሎጂ ግን የጌታ ቤተክርስቲያን ስትባል ሌላውንም ካቶሊክም የጌታ ቤተክርስቲያን እንላለን። ግን the fullness of truth አላት ብለን አናምንም ነው። ግን እውነት አላት፣ እውነትን ይዛለች። የጌታ ቤተክርስቲያን መሆኗን እኮ የምንለየው አንደኛ ቅድም አስቀምጠናል፣ ጋስፕልን ፕሪች ታደርጋለች ባለው ፒዩሪቲ ወይም ደግሞ ባለው ፉልነስ ላይ ተመስረታ ባይሆንም ወንጌልን ትሰብካለች። ደግሞ እንትንም ታደርጋለች፣ ምንድነው ሳክራመንትን አድሚኒስተር ታደርጋለች ምናምን ብለን እናምናለን። ቅድም እንዳነሳው የገላትያ ቤተክርስቲያን ሙሉ በሙሉ ክርስቶስን አልጣለችም። ምንም ሐዋርያው ቅዱስ ጳውሎስን እንደዛ ጠይቅና ይብቃኝ። በቃ እንዳናስረዝመው ይችን የመጨረሻ ልጠይቅ። በቃ የእንትን ማለት ነው ከቪዚብሏ ቸርች እና ከኢንቪዚብል ቸርች ብለህ ከከፈልክልኝ ማለት ነው። ቪዚብል ቸርች አዘ ሆል ማለት አዘ ሆል ነው ጥያቄ። ቪዚብል ቸርች አዘ ሆል ኢንቪዚብልን አይደለም። አዘ ሆል ቪዚብል ቸርች ዘ ቦዲ ኦፍ ክራይስት ናት። የደ ቦዲ ኦፍ ክራይስት እሱ እኮ ምንም ጥያቄ የሌለው ነገር ነው። ሚስቲካል ቦዲ ኦፍ ክራይስት ናት። ሚስቲካል ቪዚብል እያልክ ሁለት አትሪቢዩት አላት እኮ ቤተክርስቲያን፣ ቪዚብል እና ኢንቪዚብል። ኢንቪዚብሏ ሚስቲካል ናት እና ስፒሪቹዋሊቲም ያላት ናት። ቪዚብሏ ሚስቲካል ቦዲ ኦፍ ክራይስት ናት። አይ እኔ እሱ ነው ጥያቄ እንትን ለማለት ሳይሆን አሁን እንደዛ አልኩኝ። ቪዚብሏ አሁን ለምሳሌ በካቶሊክ ከሄድክ ቪዚብሏ ሚስቲካል ቦዲ ኦፍ ክራይስት ናት። በኦርቶዶክስም ከሄድክ ቪዚብሏ ናት ሚስቲካል ቦዲ ኦፍ ክራይስት። ቪዚብሏ ቸርች አሁን እንዳንተ ሚስቲካል ቦዲ ኦፍ ክራይስት ናት ወይ አዘ ሆል?
እሺ ሚስቲካል ቦዲ ኦፍ ክራይስት የምናደርገው ምን ላይ ነው? እኛ የኛን ታክሶኖሚ አስቀምጬልህ ነበረ መጀመሪያው ነው ቪዚብል ኤንድ ኢንቪዚብል ብለን የስ ኦር ኖ መልስልኝና ከዛ በኋላ ታብራራልኛለህ። አይ የስ ኦር ኖ አይደለም መልሼ ነው ማብራራልህ እንዴ። ማብራሪያው ላይ እኮ አሁን እንትን እያለን የተለያየን ስለተቸገርን የስ ኦር ኖ መልስልኝና ከዛ በኋላ የስ ኦር ኖ ኩዌስችን አይደለም ይሄ ብላክ ኤንድ ዋይት አርጊመንት አደረከው እኮ ከኑ ጥያቄ የስ ኦር ኖ ነው። አሁን ቪዚብል ላይ እንትን አይደለችም የስ ኦር ኖ ተብሎ አይደለም። ቆይ ልመልስልህ የሚሆንበትም የማይሆንበት ማግባብ ስላለ የስ ኦር ኖ መልስልሃለሁ። አሁን አዘ ካልቪን ኤንድ ሉተር መመለስ እችላለሁ ግን የሉተር እኔ እኮ ሉተር ነኝ እዚህ ያለሁት ከኑ ኦኬ። በሉተር ስፒሪቹዋል ነች ወይንስ ደግሞ ፊዚካል ነች? መልስልኝ አንተ እስኪ። አይ መልስልሃለሁ አልከኝ። ስፒሪቹዋል ናት the body of Christ, mystical body of Christ. ምኗ spiritual church ሚስቲካሏ ማናት ሲጀምር? ሚስቲካል እና ስፒሪቹዋል የሚሏት አሁን ለምሳሌ ዮሐን ግራርድ በዛ በኦን ዘ ቸርች ላይ መጽሐፉ ላይ አንድ የሚያስቀምጠው ነገር አለ። ኮራም ፐርሚስቲከም እና ኮራም ፐርሚክሰም ብሎ ያስቀምጣል። ፐርሚስቲከም የሚለው ሚስቲካሏ ናት። ያቺ ሚስቲካሏ ስፒሪቹዋል አስፔክት ያላት የቤተ ክርስቲያን አንደኛው የስፒሪቹዋል አስፔክቱ ነው። አንተ እኮ መለያየት ዲስቲንክት ማድረግ ትክክለኛ አይደለም ሲጀመርም። ቪዚብሏ ደግሞ ቪዚብል ብሎ የሚያስቀምጣት ፐርሚክሰም ወይም ደግሞ የተቀላቀለችው ናት ብሎ ያስቀምጣል። ቪዚብል ናት፣ ፊዚካሊ የሚታይ ነገር አላት። ሳክራመንት አድሚኒስተር ሲደረጉ ጋስፕል ደግሞ ፕሪች ሲደረግ ምናምን ታያለ። ቪዚብል የሆነ ኤሌመንት አላት። ግን ያቺ ቪዚብል ኤሌመንት ከዚህኛው ጋር አንተ አሁን ዲስቲንክሽኑን የሰራው ስፒሪቹዋል እና ሚስቲካል ብለህ ነው። እንደዚህ አይነት ዲስቲንክሽን ደግሞ በሉተራን ኤክሌሲዮሎጂ የለም። አረ ሚስቲካል እና ስፒሪቹዋል ይሄ ዲስቲንክት አላደረኩም። ስፒሪቹዋል እና ፊዚካል ቪዚብሏ ቆይ ሚስቲካሏ ስፒሪቹዋል ናት ስትል አልነበር እንዴ? አሁን ስፒሪቹዋል ናት ሚስቲካል ቦዲ ኦፍ ክራይስት ነው ያልኩ እኮ። እሱም አንድ ዲስቲንክሽን ስራለ ናት ማለት ሴም ናት ማለት አይደንቲካል ናት ማለት ነው። አሁን ለምሳሌ ጆናታን ማለት ቀዩ ልጅ ነው ብል አንተን ራስህን ነው በአይዴንቲቲ እንትን ያልኩ ያለሁት። ኤኮ ፊሎሶፊ ኦፍ አይደለም። አይ እሱ አልጠፋኝም። ቪዚብሏ ቤተክርስቲያንና ስፒሪቹዋል አትሪቢዩት ያላት ቤተክርስቲያን ብለህ ራስህ መናገር የለብህም። በቃ አስፈላጊ አይደለም። ይሄ ዲስቲንክሽን ሪሌቫንት የሆነ እንትን አይደለም። ሲጀመር ከጅምሩ እንደዚህ አይነት እንትን የለማ። አሁን እኮ እየተወያየንም ያለ ነው እሱ ላይ አይደለም። መጀመሪያው ነው የተጠየቁት ምንድነው ያቺ ቪዚብል የሆነችው ቤተክርስቲያን የምትታየው ቤተክርስቲያን ሚስቲካል ናት ኦር ደግሞ ስፒሪቹዋል በሆነ ወይ ነው የሚለው ከሆነ ላብራራለህ ነው። ምክንያቱም እሱም የሚብራራ ነገር ስላለው ለምን ከካቶሊክ ቤተክርስቲያንም ከኦርቶዶክስ ቤተክርስቲያንም ከያው ኢስተርንም ኦሪየንታልም ኦርቶዶክስ ብትለው አስሪያን ኦፍ ዘ ቸርች ላይም ብትለው ከዛም ሚስቲካል የሆነ ቤተክርስቲያን አላቸው። የክርስቶስ የሆኑ የዳኑ ሰዎችም አሉ ብለን ስለምናምን ማለት ነው። ስለዚህ አሁን አንተ የምትለኝ እንትን ሚስቲካል ቦዲ ብለን ሁለቱንም እንጠራቸዋለን ነው፣ ፊዚካልንም ኢንቪዚብልንም ቪዚብልንም ሚስቲካል ቦዲ ኦፍ ክራይስት ናቸው ያልከኝ። ቪዚብልንም ኢንቪዚብልንም ሚስቲካል ናቸው። ሚስቲካል ቦዲ ኦፍ ክራይስት አሁን መለየት አለብን። ለምን ዲስቲንክት አደረግናቸው? ሰፓሬት አናደርጋቸውም። እንደምታውቀው ሉተርም ሰፓሬት አላደረጋቸውም። ሚስቲካልን የምትባለው ቤተክርስቲያን እና ቪዚብሏ ቤተክርስቲያን ዲስቲንክሽን አላቸው። አዎ የሚታይ ነገር አላት። እቺኛቷ ስፒሪቹዋል የሆነ ምንድነው አትሪቢዩት አላት። ወደ ቪዚብሏ ቤተክርስቲያን ስትመጣ ደግሞ በቪዚብል የሆነ ፊዚካሊ ታንጂብል የሆነ ነገር ትመለከታለህ ለቪዚብሏ ቤተክርስቲያን። ስለዚህ በመካከላቸው ዲስቲንክሽን አለ። ነገር ግን ሰፓሬት አይደሉም። ኮሚኒየን ኦፍ ዘ ሴንስ የምንለው ነገር የቅዱሳን ህብረትም ነው በሁለቱ መካከል። እኔ ሁለቱን ዲስቲንክሽን አይደለም ጥያቄ ጆ። እኔ ጥያቄ ቦዲ ኦፍ ክራይስት የምንላት የትኛዋን ነው? ኦፍ ኮርስ ዲስቲንክሽን ነው ያለው እንጂ ሴፓሬሽን አይደለም። ግን ደግሞ ከዚህ ዲስቲንክሽን ውስጥ ደግሞ ለምሳሌ የሆነ ዲስቲንክሽን ከሰጠ ካራክተሪስቲክ እንትን አለ ማለት ነው፣ ዲፈረንስ አለ ማለት ነው ኢን ፊሎሶፊ ኦፍ ኢንሴፓራቢሊቲ ላይ።
ስለዚህ ካራክተሪስቲክ እንትን ካለ የትኛውን ካራክተሪስቲክ ነው ለቦዲ ኦፍ ክራይስት የምትሰጠው? የቪዚብልን ካራክተር ነው ወይንስ ቦዲ ኦፍ ክራይስት ማለት ምን ማለት ነው? ቤተክርስቲያን ማለት ነው አይደለ? የስ ግን ደግሞ የተለየ ነገር አለ። የስ ቤተክርስቲያን የተለየ ነገር አለ። ቦዲ ኦፍ ክራይስት ማለት ግን ደግሞ ዲስቲንክሽን አለ። ዲስቲንክሽን ካስቀመጠን ነው ወይንስ ቪዚብሏ እና የትኛዋ ናት ቦዲ ኦፍ ክራይስት አትበለኝ። እሱ ነው እኮ ችግሩ። ስለዚህ ቦዲ ኦፍ ክራይስት ብለህ ማስቀመጥ አትችልም። ቸርች ቆይ አንዴ ልጨርስ። ስለዚህ ቪዚብሏም ዘ ቦዲ ኦፍ ክራይስት ናት እያልከኝ ነው ማለት ነው? እንደዛ ልውሰደው? ምን ቪዚብሏም ኢንቪዚብሏም ዘ ቦዲ ኦፍ ክራይስት ናቸው ማለት ነው? ዘ ቦዲ ኦፍ ክራይስት ናቸው። ምንም ጥያቄ የለውም። እንደዛ ከሆነ በጌታ በኢየሱስ ያላመኑትም ዘ ቦዲ ኦፍ ክራይስት ናቸው ማለት ነው? በጌታ በኢየሱስ ያላመኑት እዛንኛው ላይ እኮ ሚስቲካሊ የምናስገባቸው ካቶሊክና ኦርቶዶክስን በጌታ በኢየሱስ ክርስቶስ የማያምኑ ናቸው ብለን አይደለም። ኖ ያ ብለን ነው እንዴ ኢንቪዚብል ቤተክርስቲያን ውስጥ የምናስገባቸው? ቪዚብል እኮ ሃይፖክራቶችም ያሉበት ነው አይደል? ቪዚብሏ ማለት ሃይፖክራትስ እዛ ውስጥ እናስገባታለን እንዴ? ማን አስገባለህ? ትሩ ብሊቨሮች ነው እኮ እዛ የምናስቀምጠው። ቪዚብሏ ሃይፖክራት ካላት ዘ ቦዲ ኦፍ ክራይስት ናት አልከኝ። ስለዚህ ሃይፖክራቶችንም ዘ ቦዲ ኦፍ ክራይስት ናቸው አልከኝ። ቆይ እሺ በደንብ ላብራራልህ እሱ ላይ። ቪዚብል በሆነ ወይ የምናገኛት ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብለን እንናገራለን። የክርስቶስ ቤተክርስቲያን ናት ብለን ስንናገር ግን አሁንም የሚወርሱት ማለትም ድህነትን የሚያገኙት ስለ ሶቴሪዮሎጂ ከሆነ እያወራን ያለ ነው እነዚህ ትሩ ብሊቨሮችን ነው እንጂ ሃይፖክራትስን እያሰብን አይደለም። ሃይፖክራትስማ ሲጀመርም ከሃዲያን ናቸው አይደል እንዴ? ወይም ደግሞ ምንድነው የሚባለው በአማርኛ ብቻ ሃይፖክራትስ ግብዞችን አይ ቲንክ እንደዛ ይመስለኛል። ግብዞችን እያሰብን ነው። ግብዞች ሲጀመርም ከክርስቶስ ጋር ሳልቬሽን ያገኛሉ ብለን አይደለም። ምክንያቱም ኢየሱስ ክርስቶስ በምሳሌው ላይ እንደሚናገረው ገበሬውን አሁን የዘሪውን ምሳሌ ያስቀምጣል አይደለ? ዘር ሲዘራ ስንዴም እና ትሬር ያድጋል በዛ እርሻ ላይ ማለትም ምንድነው ስንዴና እንክርዳድም አብሮ ያድጋል። ግን እነዚያ የተዘሩት በየትኛው ላይ ነው? ቪዚብል በሆነው ቤተክርስቲያን። አሁን እኛ ቪዚቢሊቲን ፕሬዲኬት የምናደርግላት ለቤተክርስቲያን ያን እርሻውን አድርገው ወሰድና በዛ እርሻ ላይ የተዘሩ ናቸው ሁለቱ ምንና ምን ስንዴውና እንክርዳዱ ማለት ነው። ያንን ስትዘራ ትክክለኛው የፍሬያማ የሆነው ወይም ደግሞ ድምጽ ይሰማል አይደል? ኔትወርክ በጣም እንትን እያለኝ ነው። ይሰማል። እሺ እዛ እንደ ቤተክርስቲያን ወሰዳትና ያቺ ቤተክርስቲያን ደግሞ ምን አልኩ የቪዚብል አስፔክቷን ቤተክርስቲያን የምትወክልናት ያቺ እርሻዋ ማለት ነው። እና እዛ እርሻ ላይ ስንዴም አለ እንክርዳድም አለ። እንክርዳዱን ከስንዴው የሚለየው እግዚአብሔር ነው የሚያውቀው። በቪዚብልም ቤተክርስቲያን ውስጥ እኮ የሚዱኑትን አሁን ሉተራን ቤተክርስቲያን ቪዚብሏ ቤተክርስቲያን ናት ብለን እንናገራለን አይደል? የጌታ ቤተክርስቲያን ናት ብለን እናምናለን። ፕሮቴስታንት ቤተክርስቲያን አትልም እንዴ አንተም? ሁላችንም እንላለን። ግን የጌታ ቤተክርስቲያን ናት ብለን ስንናገር ስለማን ነው እያወራን ያለነው? ስለ ሶቴሪዮሎጂ ኦር ደግሞ ስለ ሳልቬሽን እያወራን ከሆነ እንለያለን። ሃይፖክራትስ አለ፣ ትሩ ብሊቨሮች አሉ፣ እውነተኛ አማኞች አሉ፣ ደግሞ ግብዞችም አሉ። አስመሳዮች ቤተክርስቲያን ውስጥ ዝም ብለው የተቀመጡ አስመሳዮች እንትኖች አሉ፣ በኋላ ላይ የሚክዱ ማለት ነው። እንደዚህ አይነት ሰዎች አሉ። መለየት አለብን። ሳልቬሽን ጉዳይ ላይ ካወራን ትሩ ብሊቨሮችን እያነሳን ነው። ስለዚህ እነዚህ ነገሮች ደግሞ መለየት አለብን። ባይዘው እያደባለቅን አይደለም። ፐርሚክሰም ብሎ ያስቀመጠው እኮ ለዛ ነው እንዳንለው። እሺ በቃ ይብቃን። ቴንክ ዩ ለታይማችሁ። እሺ ከኑ ዲሁ ወጣ እንዴ? ስራ ነኝ ብላል። ቀሲስ እንትን ብልና ወደ ሌላ ሰው አለ እንዴ?